ረራህ የሌለው ጦርነት ሆኗል ንጹሃን ያለበት ኤሪያ ነው ምናምን የምትለው አይደለም በተመሳሳይ ሰዓት በጣም በርካታ ድሮኖች በርካታ ሚሳኤሎችናን ቢተኮሱ ምንድነው የሚሆነው ስንል የነበረው ይሄንን ጦርነቱ ኢኮኖሚው ራሱ ሊያሻግረው እንደሚችል ያሳያል በኢራን በኩል እንደዚህ አይነት ነገር ሊመጣ ይችላል የሚለውን ነገር የጠበቁት አልመሰለኝም አይረንዶም ያን ያህል ኢፌክቲቭ የሆነ አልመሰለኝም በአሁኑ ሰዓት ለአሁን እስራኤል መታው ስትል የምትለው ይሄንን ከላይ ምናየውን መሰረተ ልማት ነው ሀገራት በየራሳቸው የቤት ስራ በየቀጣናው ስለተጠመዱ ምናልባት ትኩረታቸው እዚህ ላይ ሆን ይችላል ኢራን ሞኝ አይደለችም እንደምታውቀው እንትኖቿን የኒውክሌር መሰረተ ልማቶቿን እንዲ በግልጽ ልታስቀምጥ እስራኤልን የመሰለ ጠላት ሀገር ይዛ እንዲ በግልጽ ልታስቀምጥ አትችልም ዩክሬን ሩሲያ ላይ እንደፈጸመችው እስራኤልም ኢራን ላይ ጥቃት ፈጽማለች ኢራን በተግባር ስጋት የሚሆን የኒውክሌር ጦር መሳሪያ ፕሮግራም የላትም እንደው ለእስራኤል ደጋፊ ሆኖ እንደመጣው የምዕራቡ ዓለም ለኢራን ሩሲያ ይመጣሉ ብዬ አላስብም ዶናልድ ትራምፕ ሲመጣ ወደዚህ ጦርነት እገባለሁ ብሎ የሚገባ ከሆነ የሚመጣው በንከር በስተርስ የሚባሉ ቦምቦችን ይዞ ነው የሚመጣው ተረስተልን ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ የምናደርግ ይሆናል ከኛ ጋር አሁን ነጻነት አለን ሰላም መልካም አለን ሚድል ኢስት ከባለፉት ጊዜያት በተባባሰ ኔሽን ለኔሽን የሆነ ጦርነት ያየር ላይ የጥቃት የገባበት ሳምንት ነው አይደል ከሐሙስ ለአርብ እንግዲህ እስካሁን ድረስ 5ኛ 6ኛ ቀኑን ይዟል ምሽቱንም የሚሳኤልና የሰው አልባ አውሮፕላን ጥቃት ይጠበቃል በርግጥ ዲሚኒሽ የመቀነስ ነገሮች ልንመለከት የምንችልበት አጋጣሚ እየተፈጠረ ድርድርም የሚባሉ ነገሮች አሉ እንደ ሁኔታው በተወሰነ መንገድ ሊለዝብ የሚችልበት አጋጣሚ እንዳለ እንረዳለን በሌላ በኩል ደግሞ አሜሪካ የምትገባበት እድል እየተፈጠረ ያለበት መግለጫዎች ስብሰባዎችን እየተመለከተን ስለሆነ ደግሞ ሌላ አይነት ውጥረትም ልንመለከት እንችላለን ያው አንፕሬዲክተብል የሆነ ቀጣናም ስለሆነ ሁለቱም ሀገራት ኢራንም እስራኤልን በዛ ልክ እነሱ እንኳን ፕሬዲክተብል ሆነዋል አንዱ ሲያጠቃ አንዱ ድጋሚ መልሶ ጥቃት እንደሚሰነዝር እርግጠኛ መሆን የሚችልበት አጋጣሚ ተፈጥሯልና ይሄኛው ትንሽ ብዙ የዓለም ትኩረት በቀጥታም በምንም ይሄ ስለሆነ ይሄኛውን ጉዳይ ዛሬም እንሄድበታለን ላይመለከተንም እኮ አይችልም በቦታ ብትርቅ እንኳን በነዳጅ ዋጋ ይቀርባል አይደል እንዲያውም ያን የመጀመሪያ ቀን ጥቃት ተፈጸመ ከተባለ በኋላ እኮ የዓለም ነዳጅ ነው መጨመር የጀመረው እንዲያውም ኢራን አሁን ስትራቴጂካሊ ምንድነው ልትጠቀም ትችላለች ተብሎ ሲነገር በዚህ ጦርነት ላይ እንደ ስትራቴጂካል በጂኦግራፊ ማለት ነው ምን አድቫንቴጅ አላ ሲባል የሆርሙዝ ሲርጥ ጉዳይ ነው አይደል ሆርሙዝ ሲርጥን ብትዘጋ ወይም በሆርሙዝ ሲርጥ ላይ ምንም አይነት ነዳጅ አይገባም አይወጣም ብትል ኦልሞስት የዓለም 20% ነዳጅን መዝጋት ትችላለች ኢራን ስለዚህ ይሄኛው አፕሮች ራሱ ገና ስጋት ሆኖ የሚቀጥል ነውና ምንም እንኳን ኢራን ካለችበት ቦታ ወይም እስራኤል ካለችበት ቦታ በብዙ ሺህ ኪሎ ሜትሮች ርቀት ላይ ብንቀመጥም ሌላው ቢቀር እንደ ጂኦፖለቲካ ጉዳዩ ቢቀር ግን በቀን በመንጠቀመው የነዳጅ ዋጋ ላይ እንኳን የሚያመጣው ኢምፓክት ቀላል ስለማይሆን ከዚህ አንፃር ብቻ እንደው ልንከታተሉ ይገባል ያስባል ሌላው ሁሉ ቢቀር ኢንተረስት ባይኖርም ማለት ነው አይ ቲንክ ባለፉት ቀናት ሪአክሽኑም ትንሽ እንትን ነው እንጂ እኛ ሀገር ላይ ያለው ነገር እሱ አስቸጋሪ ነውና ሰዎች በሁለት ጎራ ማለት አንዳንዴ ምክንያት የለም ለምሳሌ እስራኤልን የሚደግፍ ለእስራኤል ያለው ኮንትሪቢዩሽን ዜሮ ነው ሄዶ አይዋጋላትም ኢራንን የሚደግፍም ሰው ካለ ለኢራን ሄዶ አይዋጋም ዜሮ ኮንትሪቢዩሽን ነው ያለው ይታወቃልና በዚህ ልክ ብዙ ችግር ያለብን ሰዎች ብዙ ችግርኛ this is our program ከውጭም ከውስጥም ወደ ውጭም ለአንድ ሀገር እንዲህ አይነት ግንዛቤዎች ያስፈልጋሉ ብለን በሰፊው እንደዚህ አይነት ጉዳይን በሳምንት 2 ቀን ይዘን ምንነጋገርበትና ይሄኛው ከተለያየ አቅጣጫ ልታዩት ይችላል ግን በየሶሻል ሚዲያው በየሁሉም ነገር ማታምናቸውም ሰዎች በዚህ ልክ እንዴት የምትለውን የጀጅመንት አይደለም ሁሉም ሰው የሚያውቀው ስለሆነ ነውና ምንም አንዳንዴ እንዳልኩ በዜሮ ኮንትሪቢዩሽን አቅም ውስጥ ሆነ ሄደ ምንም ለማታረገው ለማትፈይደው ብትደግፍ እንኳን ኮዜ ምንድነው ስትል ፍልስጤም ውስጥ ያለው ጋዛ ውስጥ ያለው እኮ በቃ ትልቅ ምስል ነበር አይደለ በቃ ሰባዊነት ነው በቃ የሚለው ጉዳይ ሁሉንም የሚያስማማል አሁን ባለበት ሁኔታ ኔሽን ለኔሽን ቀደም እንዳልኩ አንድ ሀገርና አንድ ጠንካራ ሁለት ጠንካራ ሀገራት በሚሳኤሉ ያሳዩን እኮ ነው ለተከታታይ 5 ቀናት 6 ቀናት በሚሳኤል እየተጠቃቁ ነው ያሉበት ይሄን ስትመለከት የሰንት የራሳችንን ጋፖች መሙላት ያለብን ሆነን ሳለ ከዛ ደግሞ አንዳንድ ሎጂክ መስለው የሚታዩ ደግሞ ለአንዱ ቡድን ለመደገፍ ምክንያት አድርገን
በሁለት ሳይድ አይደለም የሚቀመጠው የክርስቲያንና የሙስሊም ነው ኦብቪየስሊ ተብሎ የሚቀመጠው የሁለቱንም ባለፈው በጣም ማንበብ ጀመርኩ ሰዎችን መጠየቅ ጀመርኩና ተመሳሳይ አይነት ትሬንድ ያለው ነገር ነው ኢራንን የሚደግፈው ሰው ምክንያት ብሎ የሚያቀርበው ነገር ልክ እስራኤልን ደግፋለሁ እንዲህ የሚለው ሰው ምክንያት ብሎ የሚያቀርበው ያህል ብዙ የሚያነሳ ነገር አላገኘውም በጣም ትንሽ እና ነፂ ምን ገረመ መሰለ አንዳንዴ ለምትነግረው ሰውም ክብር ሊኖር ይገባል በተለይ ሚዲያ ስታፍ ላይ የሚሰራ ሰው ክብር ሊኖር ይገባል አንተ የኛ እንኳን ዘናጭ ስቱዲዮ ነው ካርታ ብታሳይበት ምናምን በደንብ ኤክስፕሌን ማድረግ የሚያስችል ነገር አለ ምንም ነገር ሳይኖር ቁጭ ብለ ለምሳሌ በዚህ በኩል ሲተሰነዝር በዚህ በኩል ይያልክ ስትራቴጂ ማውጣት አንደኛ እንደው ለሚመለከተም ሰው ክብር አለመስጠት ነው ያስባለውና እነዚህ ነገሮች መታረቅ እንዳለበት ይሰማኛል ያ ምን ያው የሶሻል ሚዲያ ትልቁ ያመጣብን ነገር ይሄ ነው ገለጸን መሰለኝ ሶሻል ሚዲያ ማንነታችንን በብዙ መልኩ ገለጸው ተፈጥሯዊ ነው የሆነ አይነት ነገር ሲመጣ ውግንናን ማሳየት ተፈጥሯዊ ነው ግን የምታሳየውን ውግንና ዋይዝ ሰው ወይም ብልህ የሆነ ሰው ምን ያደርጋል ውግንናን ከምን አንፃር ነው አሁን እየተሰማኝ ያለው ውግንና በምን አመክንዮ ላይ መነሻ ያደረገ ነው አሁን ብዙ ጊዜ ሃይማኖት ይባላል በኢትዮጵያ ውስጥ እንደምታውቀው ክርስትናና እስልምና የሚባል ሃይማኖት ነው ያለው ከዛ ሌሎችም አሉ ፕሮቴስታንት እንዲያ ተዘረዝራለ ያው ከዚህ ጉዳይ ጋር በተገናኘ እኒ ሶስቱ ሃይማኖቶች ነው የምታነሳው የዚህ ሃይማኖት ተከታይ ስለሆን የእስራኤል ደጋፊ የዚህኛው ሃይማኖት ተከታይ ስለሆን የኢራን ደጋፊ ልትሆን አትችልም ቢኮዝ ሁለቱም ሀገራት እኛ ሀገር ካሉት ሃይማኖታዊ ምግባሮች ወይም ሃይማኖቶች የተለዩ ሀገራት ስለሆኑ ኦፍ ኮርስ በእስልምናም የተለየ ነው በክርስትናም የተለየ ነው እስራኤል ውስጥ ቁጥር 1 ሃይማኖት አይሁድ ነው የአይሁድ ሃይማኖት የአይሁድ እምነት ተከታዮች ናቸው ከዛ ሁለተኛ የእስልምና እምነት ተከታዮች ናቸው ከዛ የክርስትና እምነት ተከታዮች ናቸው ኢራን ውስጥ ስትሄድ ደግሞ ሙስሊሞች ናቸው ግን የሺያ ሙስሊሞች ናቸው 95% ስለዚህ በሺያና በሱኒ መካከል ስላለው የሴክት ልዩነት ደግሞ ሳውዲዎችን ጠይቋቸው ፍጹም አይገናኝም ሺያና ሱኒ አሪና አቡበከር ሚሎ ኮንሰፕት እንዲሁም የተለያየ ነው በቃ እንደንትን እኮ ነው የሚታዩት እንደዛ ነገር ውስጥ አንገባ በሚል ነው እንጂ አንድ አይነት እስከማይመስሉ ድረስ ነው ሃይማኖታዊ ምግባሩ እንደው በስያሜ ደረጃ እስልምና ከሚለው ነገር ውጪ ማለት ነው ሶ ፕራክቲካሊ ስለ ሃይማኖትም ከሆነ የምናወራው በሃይማኖት እንኳን ሲንክ ማድረግ አንችልም ለፈልጌ ነው በሃይማኖት እንኳን ውግንና ማሳየት አንችልም ስለዚህ አንደኛው ሎጂኩን እንትን የማያደርገው ይሄ ነው የትኛውም ሀገር አሁን ለምሳሌ ዩክሬንና ራሺያ ጦርነቱ ሲገቡ የሆነ እኮ የሚሰማ ነገር አለ ውግንና ልታሳይ ትችላለህ ኢትስ ኦኬ ይሄኛውም ከዛ የተለየ አይነት ነገር ውስጥ መግባት የለበትም ምንም በጣም የሚያበሽቀኝ ሃይማኖታዊ ነገር ውስጥ ለሚገባል የእስልምና እምነት ተከታይ ስለሆነ እንደዚህ ነው እስራኤል ስለሆነች እንደዚህ ነው የሚሉት ነገሮች አንደኛ ጂኦፖለቲካ የሚባል ነገር ሁለቱ ሀገራት ስለ ሃይማኖት አይደለም እየተዋጉ ያሉት በጣም መሰረታዊ ሆኖ ሊሰመርበት የሚገባው ስለ ሃይማኖት ሳይሆን ስለ ጂኦፖለቲካና ቀጠናዊ ኢንፍሉዌንስ ነው ቬሪ ኤግዚስተንሻል ነገር ነው በቃ የነሱ ጉዳይ ነው በቀጠናቸው ላይ እንዴት ፍላጎታችንን እናስከብር እንዴት ራሳችንን እናስከብር የሚል ግጭት ነው እንጂ እዚህ ውስጥ ያስገባቸው ኢራንና እስራኤል ታስታውሳለህ አንተ በደንብ አስተው ታውቃለህ ግንኙነታቸው የወዳጅነት ዘመን የጠላትነት ዘመን ምናምን ብለን ያነሳነው ታስታውሳለህ አሁን እኮ በጠላትነት ዘመናቸው ላይ ስላሉ ነው እንጂ ኢራንና እስራኤል የኢራን ነዳጅ ተመርቶ ቴል አቪቭን ሳይረግጥ ከ1979 በፊት እኮ አውሮፓ ገብቶ ያቀመቁ ኢራን ውስጥ የሚመረት የቱም ነዳጅ በቴል አቪቭ አድርጎ ነበር አውሮፓ የሚገባው በጣም በፍቅር ክንፍ ያሉ ሀገራት ነበሩ እኮ አሁን በዛ ጊዜ ምን ልንል ነው አሁን ሃይማኖት ምናምን የምትል ከሆነ በዛ ጊዜ የነበራቸውን ታሪካዊ ግንኙነት ምን ልትለው ነው በምን ልታስቀምጠው ነው በምን ልትሞግተው ነው ስለዚህ የሃይማኖት አያስኬድም እንደውም እኮ በዙሪያችን ያሉ ጣላት አረብ የሆኑ ኃይሎች ናቸው የከበቡን ብሎ የሚያምኑ ሀገራት ነበርኩ ሁለቱም አንደኛው አይሁድ ወይም ጁ ሌላኛው ደግሞ ፐርሺያን ስለሆነ የፋርስ ህዝብ ስለሆነ ስለዚህ እነዚህ ሀገራት አሁን ዛሬ ላይ ያላቸውን ግንኙነት አትመልከት ዛሬ ላይ የአያቶላህ አሊ ሀመኒ ስልጣን ቢገረሰስ እስራኤልና ኢራን በፍቅር ክንፍ የሚሉ ሀገራት ናቸው ገብቷል ሶል አባውት አሁን ላይ ያለው መንግስታዊ አስተዳደር ስጋቴ ነው ብላ ስለምታስብ እስራኤል
እንጂ ከዚህ የተለየ ከ1952 እንግዲህ ኢማጂን በ1952 በመፈንቅለ መንግስት የኢራን በአሜሪካ በሰራችው መፈንቅለ መንግስት ኢራን ውስጥ አዲስ መንግስት ከመጣ በኋላ እስከ 79 ሲቆይ በእነዛ አመታት ውስጥ በጣም የተለየ አጋርነት ነበራቸው እና አሜሪካ የኢራንን ኒውክሊየር መሰረት የጣሉትና አሜሪካ እና ፈረንሳይ አይደሉ አሁን የጦርነቱ መነሻ የሆነውን የኒውክሊየር ጉዳይ መሰረቱን የጣሉት እነሱ አይደሉ ስለዚህ ነገሩን በሃይማኖታዊ መነጽር ለመመልከትና ለመሞገት የሚሞክሩ ሰዎች አንደኛ ጨቅላነት ነው በየማስበው ከዚህ ከጂኦፖለቲካዊ ውጥረት አንፃር ያለውን ትሬንድና ዓለም አቀፍ ዝንባሌ ካለ መረዳት የሚመጣና ስህተት ነው ይያልኩ አይደለም በቃ ይመቻቸው በዛ ነገር ግን የኛ ነገር ነው ብቻ ትክክል በቃ ነገሩ በሃይማኖታዊ መነጽር ብቻ ነው መታየት ያለበት የሚል ስፍራ ላይ ቆመው ከዛ ውጭ ነገሩን ሐሳቦችን ለማቅረብ የሚሞክሩ ሰዎች እንጂ የሚያረጉ ደሞ የኛ ሀገር ሰው ስለ እንዳለመታደል ሆኖ ብዙም በጣም ውስን እኮ ነው አሁን በዓለም አቀፍ ጉዳዮች ላይ እንኳን እንዲ ስራዬ ብሎ የምንሰራ ሙያዊ ጋዜጠኞች እኮ በጣም ውስን እኮ ከቅርብ ጊዜ ወዲህ ነው እንዲያ ሜኔና ያንተ ፕሮግራም ከተጀመረ በኋላ እንኳን እየጨመሩ መጡ በሌሎች ጣቢያዎች ላይም እንደዚህ አይነት ነገርና ያስፈልጋል ዓለም መረዳት ያስፈልጋል ለዚህ ነው እኛ መስራት ያለብን የዓለምን ግንዛቤ ከእንደዚህ አይነት የተሳሳተ ግንዛቤ መውጣት ስላለበት ጭምር ነው ሁሉን ነገር በሃይማኖት ቁመና ሰፍተህ ሊሆን አይችልም ስለዚህ አንደኛው በዚህ ባለፉት ቀናት በጣም ሳስተውሎ የነበረው ነገር ሁሉን ነገር ሃይማኖታዊ ማድረግ ሁሉን ነገር በሃይማኖት መነጽር መመልከት አይመጣውም ትንሽ ሰፋ ማለት ይፈልጋል ስለ ሃይማኖት አይደለም እየተዋጉ ያሉት ምናልባት ምክንያት አድርገው ሊያቀርቡሉ ይችላሉ በተለይ የአይሁድ ፖለቲከኞች እንዲ ብሎ ሊያቀርቡሉ ይችላሉ ለትርክት ስለሚመቻቸው ነው ግን ይሄ ድጋፉን ለማምጣት ስለሚመቻቸው ለዛ ነው ፍላጎትን አውቀው የሚጠቀሙት እንጂ ከቀጠናዊ ተጽኖና ከጂኦፖለቲካል ዝንባሌ አንፃር ከዚህ የተለየ ምንም አይነት ምክንያት የለውም ይሄንን በተለይ ሎያል ኦዲየንስ የሚባሉ አሉ አይደል የኛ ተከታታዮቻችን ሎያል ኦዲየንሶቻችን እኛን በደንብ የሚያቁን ከመጀመሪያው ጀምሮ ስንሳሳትም ተሳስታችኋል ይያሉ ሐሳቦችን ሲሰጡን የነበሩ ሲመክሩን የነበሩ ምናምን ሎያል የምንላቸው ኦዲየንሶች አሉ አንድ ፕሮግራም አይተው ጄጅ ሊያረጉን የማይሞክሩ ሰዎች አሉና እነዛን ክሊር አውት አድርገን በተለይ በቃ አጽንኦት መስጠትና ማስገንዘብ ምን ፈልገው ቢሆን ኖሮ ነገራቸው ነበር ምንም ይቀር የለም አሁን ባለፈው ኢራን ስትመታ ብዙ ጊዜ ለኢራን ትደግፋላችሁ ምናምን ያለ ኢራን ስትመታ ግን እንዲያውም የእስራኤል ደጋፊ የሚል ኮሜንት ነው በጣም የሚበዛው ለእስራኤል እንዲሆናችሁ የሚል ሰው ነው በጣም የሚበዛው እውነተኛ ጋዜጠኛ ሆነን ነው የምንሰራው እና ሃይማኖታዊ መነጽር ቢኖርም ይሄ ጉዳይ እውነተኛ ጋዜጠኞች ስለሆነን እንነግራቸው ነበር ራሱ ሃይማኖትን አንስተን ማናቀው ምንም ከዚህ ከጉዳዮቹ ጋር ግንኙነት ስለሌለ ከጋዛም ጋር ግንኙነት የለውም ከኢራን ጋር ግንኙነት የለውም ጦርነቱ ኔቸሩ የሃይማኖት አይደለም በቃ ሰዎች መረዳት ያለባቸው የሃይማኖት ትሬን ከተሰጠው ሃይማኖት ከሆነማ እኮ ኢራን ውስጥ የሚሞተው እስራኤል ውስጥ የሚሞተው ንጹሃን ነው 224 ሰዎች ምናምን ትናንት ያዩ ነበር ኢራን ውስጥ ሞተዋል እስራኤል ውስጥ 24 25 አካባቢ ሰዎች ሞተዋል ይሄን ስትመለከት ሃይማኖተኛ ከሆንኩ ሁለቱም ከ250 በላይ የዓለም ሰው የሚባል ፍጡር ህይወቱን አጥቷል ነው ሃይማኖተኛ ከሆን ግን እንዳልከው በጣም ትሬንዱ መስተካከል ያለበት አይነት ስሜት ስለተሰማን ነው ተመልካቾች ትንሽ ኮሜንት ማድረግ ነበርብን የኛው ጉዳይ በጣም ስለሚላክልንም ነው በቲክቶክም በምንም እና ይሄ ኤአይ የሚባል ነገር ኤአይ ጀነሬትድ የሆኑ ቪዲዮዎች ሰዎችን በጣም እንትን ይያሉ ነው ያሉትና እሱን ነገር በሰፊው እንመጣበታለን ኤኒዌይ እንደሄ ማንሳት ስላለብን ነው ነፂ በርካታ ቦታዎች እንግዲህ ከመጀመሪያ ፕሮግራማችንን ስንሰራ እስራኤል የሰነዘረቻችባቸውን ቦታዎች አንስተን ነበር ያኔ ጉዳቱ ስለደረሰ ከዛም በኋላ የኛ ፕሮግራም ረቡ ስለሚመጣ ድጋሚ እስራኤል ደግሞ ወዲያው ነው አይደል ጥቃት የተሰነዘረባት እኛ እንደውም ስቱዲዮ ስንገባ በመቶ ነው በ20 ድሮኖች ጀመረች ተባለ 100 አይ ቲንክ በ100 ድሮኖች ኢራን መተኮስ ጀመረች ተባለ ከዛ ሚሳኤሎቹ ቀጠሉ then እንደዚህ በሆነበት ቦታ ኤቭሪዌር የእስራኤል ክፍል ተመቷል በቃ ተመቷል ስለ አሁን ዳሜጅ እኛ ኮምፖኔንት ኮንትራስት አናረግም ሁሉም ያውቀዋል ያወቀ እንትን የሚለው አይነት ነገር ነውና ቴልአቪቭ ተመቷል የሞሳድ ቢሮ ተመቷል የአሜሪካ ቆንስላ ሳይቀር በዚህ በመንመለከታቸው የመጀመሪያው ቀን ጥቃት ነው በርግጥ በዚህ ልክ ተመቷል የሞሳድ ኦፊስ እንደ በሰሜናዊ እስራኤል ሃይፋ አካባቢ ያለው የነዳጅ ትልቁ ዴፖ 60% አካባቢ የሚያቀርበው እሱ ስራት ከማቆም ደርሶ ነበር እንግዲህ አላቅም አሁን ተከፍቶ ከሆነ የዳዊት ቤንጎሪዮን አየር ማረፊያ ስራ አቁሟል መጀመሪያ ዙር ሰዎችን ከውጭ
አስገባ መሰለኝ አይ ቲንክ ጣዋት ላይ በኢላት አካባቢዎችም እንዲ ጥቃት አሉ ባቲያም በሚባለው ብዙ ቦታዎች ላይ እንደምታውቀው እስራኤል ትንሽ ቦታም ስለሆነች ትንሽ ስኩዌር ኪሎሜትር ስፋት ያላት ስለሆነች ኤቭሪዌር በሯ ተንኳክቷል እና የተጠቀሙባቸው ባሊስቲክ ሚሳይሎች ደግሞ ሄደው መምታት የሚችሉ ኦልሞስት የኒውክሌር አቅም አላቸው ተብሎ የሚታሰቡ የኒውክሌር አቅም ያህል ጫና መፍጠር የሚችሉ ናቸውና በሁለቱም በኩል እንዲህ አይነት ዳሜጆች ደርሷል በተመሳሳይ ከእስራኤል የመጀመሪያውን ቀን ስላወራንበት ብለን ነው ከዛም በኋላ ደግሞ እስራኤል በመሰነዘራቸው ጥቃት እንደሚታወቀው ናታንዝ ራሱ ተመቷል ፎርዶ የሚባል ደግሞ አሁን ወሳኝ ምናልባት ይሄ 30,000 ፓውንድ የሚመዝነው ወይንም ደግሞ ባንከር በስተር በሱ ሊመታ የሚችል ነው ተብሎ የሚታሰበው እና ናታንዝ ቢፎር ኤንድ አፍተራቸው እንደምትመለከተው በተደጋጋሚ ጥቃት የደረሰባቸው ናቸው ከመጀመሪያው ቀንም ባሻገርና ይሄ ሁሉ ባለበት ሁኔታ ነው የሰዎች ህይወት ያልፋል እንደ የኒውክሌር ጣቢያዎችን እስራኤል በተደጋጋሚ መትቻለሁ ትላለች አዲስ የተሾሙትን የጀነራል ህይወት ቀጥፋለችና ይሄን ሁሉ ስትመለከተው እስራኤል ውስጥ ደግሞ ንጹሃን ሰዎች ህይወታቸውን አጥተዋል በሚያሳዝን ሁኔታ ግን ሁለቱም የሚሰነዛዘሩት ሞር እስራኤል ፕሪሳይዝ ሆንኩኝ ትላለች ያው ከሚሰጡን ነው ባይዞ ማቅረብ ነው የሚያስፈልገው አንዳንዴ ፕሪሳይዝ ሆኛለሁ ትላለች እስራኤል ደግሞ ኢራን ደግሞ ያው የምትተኩስበትን እድልና አጋጣሚም ታቀዋለ ቴልአቪቭ ከደረሰ ነው ማስጠንቀቂያ እየሰጠች ነበር በርግጥ የቴልአቪቭ ሰዎች የኢየሩሳሌም ሰዎች ወደ ሌላ ቦታ እንዲሄዱ ወዴት ይሄዳሉ እስራኤል እዛው ኩንች ምንድነው መታረጋትና እሱ ሐሳብ አለ ማናቸው ዶናልድ ትራምፕም ደግሞ የቴህራን ሰዎች እንዲወጡ ቴህራን እንኳን ብዙ ሰፋ ያለ ቀጠና ስላላት ወጥቶ ሌላ ቦታ ላይ ይችላሉ ግን ይሄ ረራህ የሌለው ጦርነት ሆኗል ንጹሃን ያለበት ኤሪያ ነው ምናምን የምትለው አይደለምና ምናልባት የጋዜጠኛዋ ጉዳይም አብሮ የሚታይ ነው አንተ ላይቭ ጉዳዮችን እየሰራ ምንም አይነት ማውዝ ፒስ ሆን ለመንግስት ምናምን ግን ላይቭ ፕሮግራምን በመተማመንበት ስቱዲዮ ቁጭ ብለ የሳሃር ኢማሜ የተሰኘችው ጋዜጠኛ እንደ ተመልካቾቻችንም እንደሚያዩት የተሰነዘረው ጥቃት እንግዲህ ያው ትንሽ እንደ ብሔራዊ ጀግናም እየተቆጠረች ነው ያለው በዚህ ልክ ነው እንግዲህ ቁጭ ብለ ያነበብክ እንደዚህ አይነት ጥቃት ነውና ሜቢ ተመልካቾቻችን የተወሰነ ሴኮንዶች ወይ ምናምን አዳምጠውት ይመለሳሉ Iranian state TV came under attack during its live coverage. ያ በእንግዲህ ጥቃቱ በገለጽከው መልኩ ቀጥሏል ባለፈው ፕሮግራማችን ላይ እስራኤል የመጀመሪያውን ጥቃት የባይዘው ሊሰመረበት ይገባል በኋላም ከመናነሳቸው ሐሳብ ጋር ስለሚገናኝ የመጀመሪያውን ጥቃት ፈጸመች በኢራን ላይ ከዛ ኢራን ያጸፋ መስጠት ጀመረች ኢራኖቹ እንደ ስትራቴጂ በአሁኑ እንትን ላይ ሶስት አይነት መንገድ ይከተላሉ የመጀመሪያው ድሮኖች ተቆሳሉ እንዳልከው ድሮኖቹ ከኢራን ተነስተው እስራኤል እስከሚደርሱ ድረስ 7-8 ሰዓት ይፈጅባቸዋል ሶ ቀድሞ ነው የሚተከፉት ድሮኖቹ ዴን ያው በጂፒኤስ ስለሚቆጣጠሯቸው የቦታ ደረሱ ምን የሚሉ ነገር ስለሚያቁና ስለሚከታተሏቸው ድሮኖቹ ከ7 ወይ ከ6 ሰዓታት በኋላ ወደ ቴል አቪቭ ወደ እስራኤል ሲደርሱ ለመድረሳቸው 12 ደቂቃ መሳሰሉ ሲቀር ባላስቲክ ሚሳኤሎቹ ይተኮሳሉ that means ቴል አቪቭ ላይ ሲደርሱ ባላስቲክ ሚሳኤሎችም ድሮኖችም እኩል ነው የሚመጡት ክሩዝ ሚሳኤሎችም አሉ ክሩዝ ሚሳኤሎች ከባላስቲክ ሚሳኤል በፍጥነት ደረጃ ይዘገያሉ አይ ቲንክ ኤግዛክትሊ ቁጥሩን አላቅም ግን እንደ የሚደርሱበት ሰዓት ብቻ ሲደርሱ እስራኤል አናት ላይ ሲደርሱ ድሮኖችም ባላስቲክ ሚሳኤሎችም ክሩዝ ሚሳኤሎችም at the same time በተመሳሳይ ሰዓት እንዲሆን ያደርጋል ስለዚህ በተመሳሳይ ሰዓት ላይ ለምሳሌ መጀመሪያ በሚተኮሰው ውስጥ ቁጥራዊ መረጃዎችን እንዲህ የሚለው ነገር አንገባበትም ግን ለምሳሌ ነው ማነሳው 50 ባላስቲክ ሚሳኤል ቢተኮስ ከዛ 50 ወይ 100 ድሮን ቢኖር ከዛ 50 ክሩዝ ሚሳኤል ቢኖር አሁን የእስራኤል ጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ቢዚ ይሆናል ማለት ነው በአንድ ጊዜ እነዚህን ድሮንም ባላስቲክ ሚሳኤልም ክሩዝ ሚሳኤልም የመከላከል የማክሸፍ ጫና ውስጥ ይገባል ይሄንን ለማድረግ በሚጥርበት ሰዓት ላይ ደግሞ ይፈጠራል እጥረት ይፈጠራል ማለት ታይም ቁጥራቸው እየበዛ በመጣ ቁጥር ከዚህ በፊትም ታስታውስ ከሆነ ስናነሳ የነበረው በተመሳሳይ ሰዓት በጣም በርካታ ድሮኖች በርካታ ሚሳኤሎችና ቢተኮሱ ምንድነው የሚሆነው ስንል የነበረው ይሄንን ነው አሁን አይረን ዶም የሚባለው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ያው እስራኤል 3 የጥቃት መከላከያ ቴክኖሎጂ ስርዓቶች አሏት ለማስተዋወስ ያክል ነው አይረን ዶም ዴቪድ ስሊንግ እና
አሮ 3 የሚባለው ማለት ነው። አሮ 3 የሚባለው የሚሳኤል መከላከያ ስርዓት በብዙ ሺህ ኪሎ ሜትር ርቀት ላይ ያሉ ከእስራኤል አልፈው እስከነ ሶሪያ፣ ጆርዳን እስከነ ኢራቅ አካባቢ ድረስ እንግዲህ ከእስራኤል እስከነ ኢራቅ አካባቢ ድረስ ባለ ርቀት ውስጥ ያሉ የሚተኮሱ ሚሳኤሎችን ለማክሸፍ ነው። ስለዚህ የኢራን ድሮን ባላስቲክ ሚሳኤሎችና ክሩዝ ሚሳኤሎች መጀመሪያ የሚያልፉት ይሄንን የአሮ 3 የሚባለውን የጸረ መከላከያ ስርዓት ነው። ይሄንን ካለፉ በኋላ መሀል ላይ ሌላ ይጠብቃቸዋል። ዴቪድ ስሊንግ የሚባል ሌላ የጸረ አየር ላይ ጥቃት መከላከያ አለ። ዴቪድ ስሊንግ ደግሞ በመካከለኛ ርቀት ላይ ሆኖ በዋናነት የባላስቲክ ሚሳኤሎችን ምክንያቱም የባላስቲክ ሚሳኤሎች በባህሪያቸው አቅጣጫቸውን ይቀያይራሉ፣ ከፍታቸውን ይጨምራሉ፣ ይቀንሳሉ። ከዛም ሲያልፍ ደግሞ በድምጽ እንግዲህ አንዳንዴም ሃይፐርሶኒክ ሊያደርጓቸው ይችላሉ ከተሳካላቸው። ካልሆነ ግን እስከ እንትን ድረስ ስፔስ ላይ ጭምር ገብተው ነው ካራክተሩን ነው እያነሳን ያለ ነው። ወደ ስፔስ ላይ ገብተው ከዛ ወደ ኢላማቸው ሲደርሱ ድንገት መተው ልም የሚሉትና የሚገቡት ማለት ነው። ስለዚህ ይሄንን እንዲከላከሉ ታስበው የተሰሩ ናቸው ዴቪድ ስሊንጎች ማለት ነው። ስለዚህ ሁለተኛ የሚያልፉት ሺልድ ወይም ከለላ የኢራን መከላከያዎች ይሄንን ነው። ከዚህ ካለፉ በኋላ በቅርብ ርቀት ላይ እስከ 200-300 ኪሎ ሜትር ርቀት ላይ ባለ አካባቢ ላይ ሲደርሱ አይረን ዶም የሚባለው ይመጣል ማለት ነው። እንግዲህ ይሄንን ሶስቱን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አልፈው ሲመጡ ነው የኢራን ባላስቲክ ሚሳኤሎች ጉዳት እያደረሱ የሚገኘው የሚለውን ነገር ማስመር ይኖርብናል። ምክንያቱም ኢን ጀነራል የጦርነቱ ፒክቸር ምን ሊሆን ይችላል ተባብሶ ከቀጠለ ለምሳሌ በቁጥር ደረጃ ከተነሳ ኦፊሻሊ ወይም በተረጋገጠ እንዲያውም ኤንቢሲ ላይም አንድ ዘጋቢ ሰርቶ ታይቻለኝ እስከ 3000 ድረስ የሚጠጋ የሚሳኤሎች አላት ኢራን አይደለ? እስከ 3000 ድረስ የሚጠጋ የባላስቲክ ሚሳኤል የክሩዝ ሚሳኤሎች ማለት ነው ያንን ታጥቃለች። አሁን በዚህ አንፃር እስራኤል ምን ታጥቃለች የሚለውን ነገር ያው ለጥያቄ የሚቀርብ ስላልሆነ ነው እና አሜሪካን የመሰሉ ሀገራት ከጀርባው ያደረገች ሀገር እንደው በጦር መሳሪያ የምትታማ ሀገር ስላልሆነች ነው እያነሳን ያለ ነው። እንደ ኢራን የመሰለ ሀገር ግን በራሱ አቅም ላይ ተንጠልጥሎ ብቻውን ሆኖ እስከ 3000 ድረስ ስለዚህ 3000 የሚተኩሳቸው ባላስቲክ እና ክሩዝ ሚሳኤሎች አሉ። ከነዚህ ውስጥ የሃይፐርሶኒክ ሚሳኤሎችም አሉ which is ቅዳሜ ማለዳ ጠዋት አካባቢ ላይ ወይም ሌሊት አካባቢ አርብ ለቅዳሜ ሌሊት ላይ ተኩሻለሁ ያሉት የፋታህ አንድ የሚባለው የሃይፐርሶኒክ ሚሳኤልም ጭምር አላቸው። የሃይፐርሶኒክ ሚሳኤል ከዚህ ቀደም እንዳነሳ ነው በድምጽ ፍጥነት የሚሄድ እንዲያውም አያቶላህ አሊ ካሚኒ በእንትናቸው ላይ ምንድነው ያሉት ጦርነቱ አሁን ተጀመረ እስከ ዛሬ ድረስ 11 ኢኮን ያጠቃቸው በጥቅሉ ኢራን 11 ዌቭ ኦፍ አታክ ወይም 11 የጥቃት ማዕበል ነው ወደ እስራኤል የተኮሰችው። ይሄን ሁሉ ስታደርግ በእነዚህ ጥቃቶች ላይ እንዴት ነው እስካሁን ድረስ ጦርነቱ ሳይጀመር አልተጀመረም ማለት ነው። እንደነ አያቶላ ከሆነ ዴን አሁን ሃይፐርሶኒክ መተኮስ ሲጀምሩ ጦርነቱን አሁን ጀመር ነው። ሃይፐርሶኒክ ከባድ ነው እንደምታውቀው በድምጽ 8-9 እጥፍ ድረስ እየተምዘገዘገ ወደ ኢላማው የሚሄድ ነው። ሶ እነዚህን ጥቃቶች ፈጸመች። የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ሊያድኑ አይችሉም። ሊያድኑ ማይችለው ለምንድን ነው? ለምሳሌ አይረን ዶም የስኬት መጠኑ እንደው ሁሉንም ተከላከለና አከሸፈ ብንል ኦፊሻላዊ በሆነ ቁጥር ከእስራኤል በኩል በወጣ ቁጥር 90% ነው። ስለዚህ 100 ባላስቲክ ሚሳኤል ብትተኩስ 90ውን ነው እንጂ የሚያከሽፍልህ አይረን ዶም 10 ሙሉ 100ውን አያከሽፍልህም። 90% የሰክሰስ ሬት ነው ያለው። ሌሎቹም የነ ዴቪድ ስሊንግም እና አሮ 3ም እንደዚህ ነው ያላቸው። ይሄ እንግዲህ በራሳቸው ቴክኖሎጂ ያለ ክፍተት ነው። ከዛ በኢራን ቴክኖሎጂዎች ያለ ልቀት ደግሞ ላይክ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን አልፈው እንደመጡቱ እንደዚህ እያለፉ ጥቃት ሲፈጽሙ እኔ እውነት ለመናገር የጠበቁት አይመስለኝም እስራኤሎች እንደዚህ አይነት ጉዳት ሊደርስ ይችላል በኢራን በኩል እንደዚህ አይነት ነገር ሊመጣ ይችላል የሚለውን ነገር የጠበቁት አልመሰለኝም። አሁን ከጉዳቱ አንፃር ለማብዛት ለማነጻጸር ሳይሆን የሞሳድ ቢሮ ሲመታ የኢንተለጀንስ ቢሮአቸው ማለት ነው እሱ ሲመታ እና ሃይፊያን የመሰሉ የወደብ ከተሞች ሙሉ በሙሉ አገልግሎት መስጠት እስከሚያቆሙበት ደረጃ ላይ ድረስ ጥቃት ሲደርስባቸው ከዛ ማለፍ ሲልኮ እስራኤል በረራ እኮ ተቋረጠ። ወደ እስራኤል የሚደረግም ሆነ ከእስራኤል የሚወጣ በረራ ሙሉ በሙሉ እስከሚቋረጥ ድረስ እንደዚህ አይነት ስጋት መደቀን ስትችል ኢራን የጦርነቱ ቅርጽ ያው እስራኤል ባለፉት ያከናወነች ያለውን በተመለከተ በደንብ ስላነሳን ባለፈው የጦርነቱ ቅርጽ ምን ያክል አስጊና አውዳሚ የሆነ የመቀጠሉን ሁኔታ በደንብና በግልጽ የሚያሳይ ይመስለኛል ቢኒ።
የነዚህ የሚሳኤሎቹ ጉዳይ ነው እንዳልከው እንደውም እኮ አሁን አይረንዶም ያን ያህል ኢፌክቲቭ የሆነ አልመሰለኝም በአሁኑ ሰዓት ከዚህ በፊት የተደረገ ጥናት ነው እንዳልከው 2021 ላይ እንዲሁ ሐማስ ጋር ችግር ስለነበረ ያኔ ነው ቼክ የተደረገው 90% ነው 90% ፐርፌክትሊ ይከላከል ግን አንድ ሚሳኤል አንድ ባሊስቲክ ሚሳኤል አልፎ ሲገባ ምንድነው የሚፈጥረው የሚለውን ግምት ውስጥ ታስገባ ኦልሞስት የኒውክሌር ፓወር ያህል አቅም ያለው ሄድ ነው ይዞ የሚሄደው ምንድነው አረር ነው ይዞ የሚሄደው ስለዚህ 10% ወደቀ ማለት በቴል አቪቭ ላይ ወይ ደግሞ በሌሎች አካባቢዎች ላይ የሚፈጥረው ነገር ግልጽና ግልጽ ነው ይሄ ሲባል ግን በአንድ በኩል በእስራኤል ላይ እስራኤል ከዚህ በፊት ስለ እስራኤል ብዙ ስለተባለ ብዙ ስለተወራ የአየር መከላከያ ስርዓቶቿ እጅግ አስተማማኝ ስለሆኑ ተብሎ ስለሚታሰብ በዚህ ልክ እንዴት አየር ክልሏ ተጥሶ ይገባል ከሚለው አንፃር ነው ተመልካቾች ብዙ ስለሚያውቁ ስለ አይሮንዶም ጥንካሬ ስለምናምና ትንሽ ይሄኛው አስቸጋሪ ነው ሚሳኤሎች እንዳልከው በባህሪያቸው አስቸጋሪ ነው አትሞስፌር ኮ የመሬትን አትሞስፌር አልፎ ከሄደ በኋላ ፍጥነቱ ሊጨምር የሚችል መጥፎ ባህሪ ያለው እኮ የጦር መሳሪያ ነው ስለዚህ ምን ታረጋዋለህ እንዳልከው በጣም ቴክኒካሊ ድሮኖች ዘግይተው ይደርሳሉ ስለዚህ ከኢራን እስራኤል እስከ 1600 ኪሎ ሜትር ርቀት ነው አይደል the shortest way የሚባለው ስለዚህ በዛ ድሮኖቹ 8 ሰዓትም ፈጀባቸው 9 ሰዓትም ፈጀባቸው ግን ሚሳኤሉ በዋነኝነት አስተማማኝ ስለሆነ ማክሲመም በ12 ደቂቃ ፍጥነት ነው ይሄዳል የሚባለው አይደል ባሊስቲክ ሚሳኤል የእስራኤልና ኢራን ርቀታቸው ደግሞ እስከ 10 ደቂቃ እንዲሄድ ነው የሚያደርገው ስለዚህ እነዛ ድሮኖች እንደምንም ተጉዘው እንደምንም ቀስ ብለው ከደረሱ በኋላ የ10 ደቂቃ ርቀት ምናምን ሲኖራቸው ይተኮሳል ማለት ነው ስለዚህ ወጀቡ አንድ ላይ ይሆናል በርግጥም ለዛ ነው ዌቭ ኦፍ አታክ የሚባለውና ለመመከት አስቸጋሪ የሚያደርገው ለዛ ባይዞ አምቢዚ ይላል ኤንቢሲን ያዩት ከሆነ አላቅም ሰሞኑን በጣም ጥቃት ይሰነዘርብን ነው የሚል እንትን ከሰጠ በኋላ የእስራኤል ጦር ወዲያው 5 ደቂቃ አይቆዩልም ተመታው ሲል ተሰማለ በዛኛው በኩል ይሄኛው ሚዲያዎቹም እስራኤል ተመታች ብሎ ከፍ የሚያደርጉበት ምክንያት እስራኤልን የምዕራቡ ዓለም ይታወቃል እስራኤልን ዳውን ፕሌይ ለማድረግ አይደለም ይታወቃል ግን እንዴት የሚለው አይነት ሚድል ኢስት ላይ ከኔ በላይ ማንንም የለም አይ አም ፓወርፉል ኔሽን ብላ ስለምታስብ ነው እስራኤልና ከዛ አንፃር በጣም መልኩን የሚቀያየር ባህር ያለው በመሆኑ ሚሳኤል ከሚሳኤሎቹ ጋር አብረው ሐሰተኛ ባላስቲክ ሚሳኤሎች ተኩሳሉ አሁን የጸረ አየር ላይ ጥቃት መከላከያውን መሸወድ አይደል አላማ ያንን ለማምለጥ ድሮኖችም ሲተኩሱ ድሮኖች ሄዶ እንዲመቱ አይደለም ማለት ነው ድሮኖቹ እንዲያዘናጉ ነው ገብቷል ድሮኖቹ በበዙ ቁጥራቸው በዛው ልክ ነው አይደለ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ቢዚ የሚሆኑት ልክ እንደዛ ሁሉ ለማዘናጋት ተብሎ ምን አብሮ ይተኩሳሉ ኢራኖቹ ዲስጋይስ የሚያደርግ ትክክለኛ ባላስቲክ ሚሳኤል ያልሆነ ግን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹ ወደ ተሳሳተው እንትን ውስጥ እንዲመጡ የተሳሳተውን ባላስቲክ ሚሳኤል እንዲመቱ ወደዚህ ሲመጡ ትክክለኛው ባላስቲክ ሚሳኤል የሚገባበት ቻንስ እንዲፈጠር ያው የእንትን ጨዋታ ነው ከባድ ነው ግን እሱ አሁን ስትራቴጂዎቹ በጣም እየገረሙ ስለነበር ማንሳት ይፈልጋል በባህሩ ሚሳኤሉ ቅድም እንዳልኩ ራዳርም የማጭበርበር ባህሪ አለው ራዳር ዲቴክት ያለ መደረግም እንዲሁ የፍጥነት የመቃየሩ ነገሮች ስላሉ ራዳርንም እንትን ይላል ግን ይሄኛው ላይ አሁን አንድ ባሊስቲክ ሚሳኤል ምርቱን ሙሉ አጠናቀ ከዛ ለፌክ ስተኩሰው የሚያስወጣን $1 አስበዋል በጣም እጅግ ከባድ ኪሳራ የሚያመጣ ነውና ይሄ አረሩ ነው ኦፍ ኮርስ አረሩ ነው ግን ቴክኖሎጂ ውስጥ አስወነጭፍ ተሸካሚዎች በጣም ግዙፍ ነው ወርቆ አይተው ከሆነ አላቅም ቪዲዮዎች ላይ እሱን ስትመለከት ወጪ ያስወጣል ዞሮ ከኮስትም በላይ ስለሆነ ጦርነት ውስጥ ያሉት አሁን ምንም አይነት ካልኩሌሽን ውስጥ የሚገቡ አይመስልም ኮስቱን የስንትን የተባለው እስራኤል በየቀኑ $1 ቢሊዮን ነው ታወጣለች የተባለው አይረንዶም እንኳን እኮ ከ40 እስከ $50,000 ነው የሚያስወጣው ከ40 እስከ $50,000 ከዛ እነ ዴቪድ ስሊንግ እና አሮ 3 ደግሞ በጣም ውድ ናቸው ኢን ሚሊየንስ ዶላር ነው የሚያወጡትና ኢራን ለምሳሌ የምትተኩሳቸው ድሮኖች 15,000 20,000 ናቸው እነ ካሚካዚ እነ ሻሂድ የሚባሉ ድሮኖች ከዛ ባላስቲክ ሚሳኤሎቹን ለመስራት 200,000 300,000 ድረስ ነው ዶላር የሚያወጡትና ኢኮኖሚክ ኮስት ኦፍ ዋር የሚባል አይደለ በዛ ሴንስ ከተመለከተው በቀን $1 ቢሊዮን የማውጣት ጫና ውስጥ ገባለች ስለዚህ ለምን ያክል ነው ጦርነቱ የሚቀጥለው ሲባል ዲፔንድ የሚያደርገው አንደኛ ምን ያክል ገንዘብ ኢንቨስት ለማድረግ ምን ያክል $1 ቢሊዮን በቀን ውስጥ ለማውጣት እስራኤል ዝግጁ ነች አንደኛ
ጦርነቱ በቀጠለ ቁጥር እስራኤል በየቀኑ ይሄን ያክል ቢሊዮን ዶላር የምታወጣ ከሆነ ያ ማለት ኢራንን በእንግዲህ በማዕቀብ ውስጥ ባለ ኢኮኖሚ አሁን የምታነጻጽረው ኢራን ማዕቀብ ውስጥ ኖራ ነው $200,000 ለአንድ ባላስቲክ ሚሳኤል የምታወጣው or $300,000 የምታወጣው የማይዘልቅ ነገር ነው። ስለዚህ ለኢራኖችም ቢሆን ኢኮኖሚካል ኮስቱ አሁን ኢራንን ካለባት ማዕቀብ አንፃር ፕላስ ደግሞ ማንስ ሪፊል ያረጋታል። አሁን ችግሩ እኮ ኢራን ላይ አሁን የእስራኤል የምታውቀው ነው። አሁን እነ ትራምፕ ጀምረውታል ያኮበኮቡ ነው ለመግባት። የእስራኤል ኢኮኖሚ ተዘግቷል። ኦፍ ኮርስ ምንም በግራም በቀኝም ተዘግቷል። አየር ክልሏ ምናም ዘግታለች። ግን ከኢራን አንፃር ስትመለከተው አንደኛ ካላቸው ኢኮኖሚ፣ ሁለተኛ ደግሞ የኢራን ማንም ሊደግፋት የሚችል ማንም እና ራሺያ ልናነሳው እንችላለን ያን ያህል እንትን ስለሌላቸው የአሜሪካ ሞር የእስራኤልን የጦር ኃይል የምታጠናክርበት አጋጣሚ ስላለ በዚህኛው በኩል እስራኤል የማትጎዳበት እድሏ ይኖራታል። ብቻሽን ተውጪው ከተባለች ግን ኤግዚስተንሷን ኔታንያሁ እንደሚሉት ጥያቄ ውስጥ የሚገባበትን አጋጣሚ ፈጣና ይሄ ኮስቱ እንዳልከው ይሄ ሁለቱ ሀገራት እንትን የሚሉት አይደለም እና ራሺያ እንኳን እኮ ትልልቆቹን የጦር መሳሪያዎች የማይጠቀሙባቸው ምክንያቶች ትልልቆቹን የኤር ዲፌንስ ሲስተም አንቀሳቅሰው ለማክሸፍ ባዶ መሬት ሲሆን እኮ ዝም ብሎ ይረፍ። እንደውም አንዳንዴ ኮስቱን አናሊሲስ ከሰሩ በኋላ ድልድይ ላይ ቢያርፍ ይሻላል የሆነ ከተማ ላይ ቢያርፍ ምን አይነት ጉዳት አለው ተብሎ እኮ ይተዋል አይደል? እንደው ተተኮሰብኝ ተደፈርኩ ብለን መተመተው አይደለም ኮስት ስላለው ይሄን ስትመለከተው ጦርነቱ ኢኮኖሚው ራሱ ሊያሻግረው እንደሚችል ያሳያል። በእስራኤልም በኩል ብትመለከተው በኢራንም በኩል ብትመለከተው ያን ነው። ሁለተኛ እነ ሆርሙዝ ሰርጥ መዘጋጋት ጀምረው ነበር ባለፈው የቀይ ባህር ፖለቲካና መስመሩ ያው የተገናኘ ነው። ሆርሙዝ ይያልክ ስትመጣ የት እንደሚያደርስ ስለምታቀው ይሄንን ስታየው ኢኮኖሚውም አንደኛ ወደፊት ሊያራመድ የሚችል አይደለም። ሁለተኛ ደግሞ ሀገራት በየራሳቸው የቤት ስራ በየቀጠናው ስለተጠመዱ ምናልባት ትኩረታቸው እዚህ ላይ ሆን ይችላል። እንደነ ቻይና ሩሲያ እዛው የቤት ስራ አላት። ዩክሬን የምትባል ሀገር ጋር ጦርነት ውስጥ ናት ይታወቃል። ስለዚህ ያኛውን እንዴት መፍትሄ መስጠት አለብኝ at the same time ስትራቴጂክ ጨዋታዎችን የተጫወተች ቢሆንም የሚል የቤት ስራ አለባት። ሙሉ ትኩረቷን ለኢራን ልታረግ እንደማትችል ያሳያል። ቻይናም ደግሞ የታይዋንን ጉዳይ እየተመለከተች ይመስላል። አሜሪካን በርግጥ አስጠንቅቃለች። አሜሪካ ጉዳዩን ያባባሹ ነው። ዶናልድ ትራምፕ የሚሰጡት አስተያየት ከባድ አይደለ? ሰሞኑን ኦልሞስት ድራግ የተደረጉ ነው መስሎ የመግባታቸው ነገር ኦልሞስት የተረጋገጠ ነው። ሰማዩን ተቆጣጥረናል አሉ ትራምፕ። ኔታንያሁ ብለው ነበር። ኔታንያሁ ያው ጦርነቱ ስለሆነ ማለት ይችላሉ። ትራምፕ ግን እጄ የለበትም አልገባበትም እያሉ ባሉበት አንደበታቸው አየሩን ተቆጣጥረናል የአየር ክልሉን ሙሉ በእኛ እጅ ነው የሚል ነገር ከዛን ፕሬዚዳንት ምንድነው አንኮንዲሽናል ሰሬንደር እንፈልጋለን ምናምን የሚሉ ሀሳቦችን መስጠት ጀምረዋልና ሜቢ የእስራኤል ኢኮኖሚና ጦር በዛ በአሜሪካ በኩል ምን ማይካድ ነገር ስለሆነ የመደጎም ነገር አለው። ኢራን ግን እነዚህ 3000 የሆኑ ከዛም በላይ ሚሳኤሎች እንደዚህ ያደረገች ተኩሳ ከጨረሰች በኋላ ነሁቲ ናቸው እንግዲህ ሊከተሉት የሚችሉ። ኢራቅ ውስጥ ያለው መንግስት የምታውቀው ነው። ሶሪያ አያገባኝም ሁለቱም እንደውም ምንም አያገባኝም ነው ያሉት። ማናቸው አልጁላኒ ጥሩ ነው እንደዚህ ጥሩ ነው ስለ እዛ አካባቢ ይላል ያ አክቹሊ መጣበትን መንገር ነው። ግን ሚድል ኢስት ላይ የተወሰነ ነገር አለ ወደ አንዱ የመሄድ ነገር አለና እንደሱ ተመለከተ። በርግጥ ኤርዶሃን መክሯቸዋል እንደዚህ እንዳታረግ because እስራኤል ሰራችሁ ስራ ሶሪያን ማጽዳቷ ሶሪያ ውስጥ ያን ሁሉ ነገር ነፃ ማድረጓ ቀጥታ እንድገባን ያደረጋት ከዛ አንፃርም የሚታይ ነውና ሜቢ ባለፈው አንተ አንስተው ነበር የቀጠናው መልክ ሊኖረው የሚችልበት አጋጣሚ አለ። ግን ኪሳራው በጣም ሰፊ ስለሆነ ቅድም እንዳልኩ ሀገራት ደግሞ በተለያየ አቅጣጫ በራሳቸው መንገድ ስለተወጠሩ ላይገቡበት ይችሉ ካልሆነ በስተቀር አሜሪካ ገብታበታለች። አሁን ይሄ አክቹሊ በባለፈው ፕሮግራማችን ከቅዳሜ የዛሬ ሳምንት ከጥቃቱ በፊት ሮብ ላይ ስንነጋገር አልገባችም ለማለት እንደሚያስቸግር ሴናሪዎችን ስናነሳ ትራምፕ ይሄን ብለዋል ስለዚህ አልገቡም ማለት አይደለም ያለ ብዙ ነገሮችን ስንዘረዝራቸው ነበርና በዚህ አጋጣሚ አሁን የሩሲያ ጉዳይ ነው። ሩሲያ ጣዋት ላይ ራሱ የኢራንን አቋም የሚያንጸባርቅ አንድ መግለጫ በቴሌግራም ገጿ ላይ የውጭ ጉዳይ ሚኒስቴሩ አጋርቶ አይቻለውና ይሄ እንትን ነው
በኤንፒቲ ነን ፕሮሊፈሬሽን በሚባለው የኒውክሌር ጦር መሳሪያ አሳልፎ አለመስጠት አለማባዛት ምናምን በሱ ህግ መሰረት ለመንቀሳቀስ የኢራንን ቁርጠኝነት ኮሚትመንቷን የውጭ ጉዳይ ሚኒስቴሩ የሰጠውን መግለጫ የሩሲያ የውጭ ጉዳይ ሚኒስቴር ሃይላይት አድርጎ ድጋሜ ስትረስ ሰጥቶታልና እንደውም IAEA ያለውን ነገር ያለምንም ፖለቲካዊ አንደምታና ያለምንም ማዳላት ጉዳዩን አናሊሲስ ሰርቶ ናታንዝ ላይ ምን ያህል እንደተጎዳ እና ኢስፋሃን ላይ ምን አይነት ጉዳት እንዳለ ሊነግረኝ ይገባል የሚል መግለጫም ሰጥታለችና ሳምሃው የተወሰነ መንገድ የሩሲያ ፖለቲከኞች ኦፍ ኮርስ ከኢራን ጎን ናቸው እንዲሆኑ ያደረጋቸው ምክንያቶች አሁን ብዙ ነገሮች የተገለጹ መጥተዋል። መጀመሪያ ሩሲያና ዩክሬን ሩሲያ ውስጥ ገብታ እስከ 8000 ኪሎ ሜትር እንደዛ ስታተራምሳት አንተና እኔ ስናወራ ይሄ ነገር የሞሳድ አይነት ስራ ይመስላል የሚል ነገር ስናነሳ በጣም ፈራታባ ያልን ነበር። ያው የሴራ ምናምን ስለማይቻልና ደግሞ የሴራ ጉዳይ የበዛበት ዓለምም ስለሆነ ከዛ አንፃር ጠንቀቅ ብለን ነበር። አሁን ግን ይወጡ ያሉ መረጃዎች አንተም ባለፈው አንስተዋል የሰው አልባ አውሮፕላን ድሮኖች የገቡበትን መንገድ ኢራን ውስጥ የገቡበት መንገድ ልክ ዩክሬን ወደ ራሺያ ስማግል አርጋ ያስገባቻቸው አይነት በጭነት መኪኖች በተሽከርካሪዎች አይነት ትሬንድ ያለው ነውና እንደውም የሞሳድ ኦፊሰር ነች አሁን ስልጣን ላይ የለችም ስሜ እንዳይጠቀስ በሚል ለኤፒ አንድ መረጃ ሰጥታ ነበር። በትክክለኛ ዩክሬን ሩሲያ ላይ እንደፈጸመችው እስራኤልም ኢራን ላይ ጥቃት ፈጽማለች ነው እና ይሄ ምን ይሰጣል በቃ የሆነ የስትራቴጂክ ነገር ወይም ደግሞ የሆነ ቀጠናዊ ነገር ሩሲያ በዚህ ልክ አፋውጣታ እንደው እስራኤል አስመታችኝ እስራኤል ባትልም እንኳን ጥቃቱ ከተመሳሰለ ተመሳሳይነት እንዳለው ያሳያል። ይሄ 3 አመት ዝግጅት የተደረገበት ነው። 3 አመት ዝግጅት ያደረገችበት ነው። እዛ የኤአይ ቴክኖሎጂ ወይም ኤአይዎች በመጠቀም መረጃዎችን ይሰጣል። ከዛ ደግሞ የስፓዮች አሉ ሰላዮች የሞሳድ ሰዎች ራሳቸው ከዛ ደግሞ ከኢራንም የተመረመሩ ኢራናውያን አሉበት። በዚህ ልክ አብሮ ከሄደ በኋላ ነው እንግዲህ ማን አለ ለዛ ኮኖ አንድ ቦታ ላይ ምን እያረጉ ነበር አንድ ቦታ ላይ የሁሉ ሰው ሲሞት ባንድ ምሽት የሁሉ ሲያልቅ ምን እየተሰራ ነበር ስንል የነበረው obviously እዛው ላይ የቅርብ መረጃ የሚያቀብል ሰው ስላለ ነውና በዚህ ልክ የተዋወቁ ሀገራት ስለሆኑ ሜቢ የነ አያቶላ አሊ ሀመኒ መለሳለስ actually ቢለሳለሱም ባይለሳለሱም እኔ እንደውም ብጠነክር ራሷን የምታስከብር ይመስለኛል እንጂ አሁን መለሳለስ ቢያመጡ ዋጋ እንደውም የበለጠ መከፈል ይመስለኛል ኢራን። ያኔም ባለፈው እንዳልኩ ኢራን የኒውክሌር ጦር መሳሪያ ባለቤት መሆን ነበረባት የሚል አቋም ነው ያለኝ ወይም የኒውክሌር ጦር መሳሪያውን ብሬክአዌይ ፖይንት ላይ መግባት ነበረባት የሚል መረዳት ነው ያለኝ። ምክንያቱም ላልቀረ ጥቃት ቢኖራትም አይቀርም ባይኖራትም አይቀርም ይሄ ጥቃት because የጥቃቱ ማጠንጠኛ የናያቶላ ጉዳይ ከመሆኑ አንፃር ናያቶላን ያነጣጠረው ጥቃት አይቀርም ነበር። የኒውክሌር ጦር መሳሪያ ቢኖራትም ባይኖራትም ኖሮ ግን አትሊስት የኒውክሌር ጦር መሳሪያ ቢኖራት አሁን ያሏት የኒውክሌር መሰረተ ልማቶች በዚህ ደረጃ ምናልባት እንደከዚህ ቀደሙ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች የሚሳኤል ላውንቸሮች የመሳሰሉት ቦታዎች ኢላማ ሊደረጉ ይችላሉ እንጂ የኒውክሌር ጦር መሳሪያ ማብለያ ጣቢያዎች ኢላማ ሊደረጉ አይችሉም። ያው የኒውክሌር ጦር መሳሪያ ማብለያ ጣቢያዎችን ኢላማ ማድረግ ከዚህ ቀደም ባለፈው ፕሮግራም ላይ እንዳነሳ ነው ከመሬት ውስጥ በጣም የተቀበሩ ከመሆናቸው አንፃር ዛሬም ድረስ the heart of the nuclear ቴክኖሎጂ ስንትርፋጅ የሚባለው ነገር ያገኘ ጥቃት ተፈጸመ የሚል ነገር አልተመለከተንም በአይኤ በኩል። እሱ ላይ ተፈጸመ ማለት በነገር ላይ ሊመጣ የሚችል ሪስክም አብሮ በጣም ከፍ ያለ ነው የሚሆነው። የነ አይኤም ጭምር በጣም እየተከታተሉ የሚገኙት ሆነም ቀረም 60% ድረስ የበለጸገ ዩራኒየም የያዘች ሀገር በኒውክሌር ማብለያ ጣቢያዋ ላይ የሚደርስ የትኛውም አይነት ጉዳት ቀጠናዊ ጉዳትን ስለሚያመጣ እንዲያውም አሁን አሜሪካ ለምሳሌ ፎርዶ እየተባለ የሚጠራውን የኢራን የኒውክሌር ማብለያ ጣቢያ በተራሮች መሃል ተደብቋል የሚባለው ከላይ በሳተላይት ይታያል እኮ ምስሉ በደንብ ቦታዊቱ ጋር እንደሆነ የተገነቡ መሰረተ ልማቶች ይታያል። ነገር ግን ከነዛ ተራሮች ስር ነው የተደበቀው የኒውክሌር ማብለያ ጣቢያው ጠልቆ የሚገባ ቅድም አንተ በንከር በስተር የምትለው አይነት ቦምብ ትፈልጋለች እስራኤል። ይሄ ቦምብ በዚህ ሰዓት ላይ አሁን የምትፈልገው ቦምብ ማለት ይዘት አላቸው አይደል ሌቭል አላቸው የተለያየ አይነት ቅርጽ አላቸው። በንከር በስተር ወይም ፈልፍለው ገብተው የሚፈነዱ አይነት ቦምቦቹ ነው እስከ ምን ያክል ሜትር ድረስ ነው መግባት የሚችሉት በሚለው ርቀት ላይ
የተለያየ ደረጃ አላቸው እስራኤል ሊኖራት ይችላል በንከር በስተርስ ግን እነ ፋርዷ የመሰሉ የኒውክሌር ማብለያ ጣቢያዎችን ገብቶ ማፈንዳት የሚችል ወይም ጉዳት ማድረስ የሚችል የጦር መሳሪያ የላትም ዛስ ዋይ ኔታንያሁ ከኢራን በኩል ከአሜሪካ በኩል ይሄ የበንከር በስተርስ እየተባለ የሚጠራው ፋርዷን እንዲገብቶ ሊመታ የሚችለው አይ ቲንክ ይሄኛው የፋርዷ ምስል መሰለኝ አይደለ ፋርዷ እየተባለ የሚጠራው ይሄ ከተራራው አናት ላይ ያሉ እንትኖች ናቸው ከተራራው አናት ላይ ያሉ መሰረተ ልማቶች ናቸው አሁን I don't know ዋይድ ሾቱ ካለ የዚህው ምስል ላይ አላቅም ግን የዚህ ዋይድ ሾት ውስጥ ተመለከተው ፒክቸሩን በደንብ ታያዋለ በቃ ምን ያክል በዙሪያው መሰረተ ልማቶች እንዲ ከላይ የሚታዩ አሉ አሁን እስራኤል መታው ስትል የምትለው ይሄንን ከላይ ምናየውን መሰረተ ልማት ነው እስራኤል መታው ስትል የምትመታቸው ማለት ነው ይሄንን ከመታች በኋላ ግን the point ግን የኒውክሌር ማብለያ ጣቢያው ግን ያለው የቱ ጋር ነው ፕራክቲካሊ ስትል እስር ከተራሮቹ ስር ነው የሚደበቀው ፕሮቴክት የሚያደርገው ተራራው ነው ማለት ነው ስለዚህ እነዚህኞቹ ለፀሐይ ብርሃን ማስገቢያ ምናምን መሰረተ ልማት ተብለው ለተለያየ ከላይ ለሚመጣው ነገር መሰረተ ልማት ተብለው የሚዘጋጁ ናቸው ሶ እነዚህን አይነት መሰረተ ልማቶችን ከላይ ልትመታት ይችላል አሁን ናታንዝን ካየው ናታንዝ ሲመታ ቢፎር እና አፍተር የሚል ምስል ቅድም እየተመለከትኩ ነበር ዝስዋን ቢፎር እና አፍተሩን ካየው ሁሉም ከላይ የተመቱ ምስሎች ናቸው ከላይ ያሉ መሰረተ ልማቶች ናቸው ኢራን ሞኝ አይደለችም እንደምታቀው እንትኖቿን የኒውክሌር መሰረተ ልማቶቿን እንዲ በግልጽ ልታስቀምጥ እስራኤልን የመሰለ ጠላት ሀገር ይዛ እንዲ በግልጽ ልታስቀምጥ አትችልም ከተራሮቹ ከመሬት ስር ነው የሚደብቁት ስለዚህ እስራኤል ስትመታ የምትመታው አሁን ቢፎር እና አፍተሩ ጋር በግልጽ እንደሚታየው ከላይ ያሉት እየፈራረሱ ያሉ አሁን ከላይ የምናያቸው ቤቶች ሁሉ ቢጠፉ እንኳን መሰረተ ልማቱ ነው የሚጠፋው እንጂ ቴክኖሎጂው አይደለም የሚጠፋው ስለዚህ እስራኤል ያነጣጠረች ያለችው አሁን ላይ ባላት አቅም በተለይ ፈልፍለው የሚገቡት የጦር መሳሪያዎች እጇ ላይ ስለሌሉ አሜሪካ ጋር ብቻ ነው ያሉት ባይዘው እነዛም እጇ ላይ ገና ስላልገቡ የግድ ተጠብቃለች ማለት ነው ፈልፍለው የሚገቡ መሳሪያዎችን ለማግኘት this is where the problem starts አሁን ዶናልድ ትራምፕ ሲመጣ ወደዚህ ጦርነት እገባለሁ ብሎ የሚገባ ከሆነ የሚመጣው በንከር በስተርስ የሚባሉ ቦምቦችን ይዞ ነው የሚመጣው ለእስራኤል እነዚህን የኢራን የኢራን የኒውክሌር ማብለያ ጣቢያዎችን ተራሮችን ፈልፍለው ገብተው የሚያፈነዱ ቦምቦችን ነው ይዞ የሚመጣው ለእስራኤል የሚያስታጥቀው እንግዲህ በግልጽ እንዳየ ነው በትዊተር ገጹ ላይም በምንድነው ትሩዝ ሶሻል ላይ እንደገለጸው ከሆነ በቃ በጦርነቱ ላይ እኮ ገብተውበታል ሰማዩን ተቆጣጣረናል ብሏል አይደል ሰማዩን ተቆጣጣረናል ከማለት ባለፈ ኢሚዲየትሊ አንኮንዲሽናል ቅድመ ሁኔታ የሌለበት እጅ መስጠት እንደዚህ አይነት ጥያቄ ነው ያቀረቡ ያሉት በጣም የገረመኝ ነገር ልንገር በጣም የገረመኝ ነገር ቱልሲ ጋብሪ የምትባል ሴት አለች አሜሪካ ውስጥ የናሽናል በዶናልድ ትራምፕ የስልጣን ዘመን የተሾመች የብሔራዊ ደህንነት ኃላፊ ነች ቱልሲ ጋብሪ የምትባል ሴት እቺ ሴት እንትን ውስጥ ሴኔት ውስጥ ገብታ ስለ ኢራን ላይ እየተከናወነ ያለውን ዘመቻ በተመለከተ ማብራሪያ ሰጥታለች በማብራሪያው ላይ ምን ትላለች የአሜሪካ ኢንተለጀንስ የአሜሪካ ስለላ ኢራን የኒውክሌር ጦር መሳሪያ እንደሌላት አረጋግጧል ትላለች ሊትራሊ ቃል በቃል ነው ማለት ኢራን የኒውክሌር ጦር መሳሪያ አሁን ሲገቡ ምን ብለው ነው እየገቡ ያሉት እነዚህ ሰዎች ያው የኒውክሌር ጦር መሳሪያ ሊኖራት ነው የበለጸገ ዩራኒየም አለ ምናምን እሷ የምትለው ግን እቺ አሜሪካ ባለስልጣን የደህንነት የብሔራዊ ደህንነት ባለስልጣኗ የምትለው ነገር ምንድነው ኢራን በተግባር ስጋት የሚሆን የኒውክሌር ጦር መሳሪያ ፕሮግራም የላትም ነው የምትለው then ዶናልድ ትራምፕ ይሄን ጥያቄ ይጠየቃሉ ዶናልድ ትራምፕን ጋዜጠኛዋ ቱልሲ ጋብሪ በሴኔት ውስጥ ቀርባ ኢራን ለስጋት የሚሆን አደጋ የሚሆን የኒውክሌር ጦር መሳሪያ የላትም ስትል ተናግራለች በዚህ ጉዳይ ላይ ምንድነው አስተያየት ብላ ጠይቀዋለች የመለሰው መልስ በጣም አስቂኝ ነው I don't care what Tulsi Gabbard thinks Iran is a threat ነው ቱልሲ ጋብሪ ምንም ብትናገር እንግዲህ ኢማጂን የብሔራዊ ደህንነት ብሎ ዶናልድ ትራምፕ ራሱ የሾማት ባለስልጣን ይዛ የመጣችውን ማስረጃ ያውም የደህንነት ኢንተለጀንስ መረጃዎችን ሪፖርት ነው ዶናልድ ትራምፕ I don't care በቃ ቱልሲ ጋብሪ የምትባለው ሴት የተናገረችው ነገር ምንም አይገደኝም ኢራን ስጋት ነች ብያለው ወደሚል ድምዳሜ ውስጥ የመጣው ይሄ አንድ ነገር ያሳያል የአሜሪካ የውጭ ግንኙነት ፖሊሲ አሁን በምን አይነት መልኩ ነው እየተቀረጸ ያለው አሜሪካ የምትባለው ሀገር የውጭ ግንኙነት ፖሊሲዋ እንዴት ነው እየቀረጸችው እንዴት ነው እየተገበረችው ያለው አሁን አሜሪካ እዚህ ጦርነት ውስጥ መግባቷ አይቀርም ብለናል ልትገባ ነው
ኦር ዶናልድ ትራምፕ እንግዲህ አክቹዋል ነገር ነው የምንጠብቀው አይደል ፊሽካውን እስከሚነኩ ድረስ ወይም በቃ ገብተንበታል ብለው ከኢራን ጋር እስከሚማዙ ድረስ ነው እንጂ የምንጠብቀው የሉበትም ማለት አይደለም አሉበት ዴፊኒትሊ የሚጠቀሙት ቴክኖሎጂ ሁሉ የአሜሪካ እንደሆነ ይታወቃል እንግዲህ እንደዚህ አይነት ጦርነት ውስጥ ልትገባ ወይም እንደዚህ አይነት ጦርነት ውስጥ ሀገራቸው አሜሪካ ኢንቮልቭ ያደረገች ነገር ግን የብሔራዊ ደህንነት አማካሪው የብሔራዊ ደህንነት ባለስልጣናቸው ከሳቸው ወይም ጦርነት ውስጥ የማያስገባ እንዳይገቡ እንግዲህ ኒውክሊየር ስጋት ካልሆነች ኢራን ለምን ትገባለ ኢራን ውስጥ ለምን ትዋጋ አይደል ስለዚህ እነሱ ግን በቃ ስጋት ነች የሚለውን ነገር ስለያዙ ስለዚህ ማን ነው እየመራ ያለው ሲባል ሁለት ነገር በመሰረታዊነት ይመጣል የኒዮኮንስ ከዚህ ቀደም ስንላቸው የነበሩ እነዚህ አጥባቂ የእስራኤል በጣም ድጋፍ ሊደረግላት ይገባል በሚለው ነገር ላይ 80% ኢቭን በጣም ቅስቀሳ ያደርጉ ነበር ይባላልና ዶናልድ ትራምፕ ጦርነቱን ኢራን እንድትጠቃ ውሳኔ እንዲያሳልፉ እነሱ አሉ ከዛ የስውር የሲአይኤ ኤጆች ናቸው በቃ እነ ሲአይኤ ከዚህም ከዛም ብለው የሆነ ሪፖርት ያመጣሉ ያ የሚያመጡት ሪፖርት እነ ዶናልድ ትራምፕ ያሉ ነገሩ ይገባል ኢራቅ ውስጥ ታስታውስ ከሆነ የማስ ዲስትራክሽን ወይም አውዳሚ የጦር መሳሪያ አለ ብለው ነው እንግዲህ ጦር የተሰበቀው ስለዚህ ያው ለጦር ተሰብቆ ግን በጨረሻ ላይ እንደዛ ላይክ እነ ጆርጅ ደብሊው ቡሽ ከመግባታቸው ከጥቂት ሰዓታት ወይም ቀናት በፊት በቃ ኢራን ውስጥ ምንም አይነት እንደዛ አይነት ፕሮግራም እንደሌለ ይታወቅ ነበር ነገር ግን ጆርጅ ደብሊው ቡሽ ከዚህ በፊት ስናነሳው ለምንድነው ኢራቅ ውስጥ መግባት የፈለጉት ሲባል የሚቀርበው ምክንያት ምንድነው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጫና እንዲያውም በደንብ አንስተነው እናቃለን እንዴት አድርገው ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካን ወደ ኢራቅ እንድትገባ እንዳስገደዱ የሚለውን ሐሳብ ከዚህ ቀደም አስተናቃለን ሶ አሁንም የዛ ታሪክ ራሱን ይደግማል የሚባለው ነገር አለ አይደለ ያ ነው ራሱን እየደገመ ያለው ኢራን ውስጥ ስለዚህ ምንድነው አካሄዱ ሲባል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደምታውቀው በ1996 ስልጣን ያዙ ሰው ናቸው ለአውሮፓውያን አቆጣጠር እስከ 99 ድረስ ቆዩ ከዛ ከ2009 ጀምረው እስከ 2021 ድረስ ድጋሚ ተመረጡና በስልጣን ላይ ቆዩ ከዛ ለሶስተኛ ጊዜ ደግሞ በጥምር መንግስት ከ2022 ኦር እንደዚህ 23 አካባቢ ወዲህ ደግሞ በጥምር መንግስት ለሶስተኛ ጊዜ በስልጣን ላይ ያሉ ለረጅም ጊዜ የዘለቁት ከ1996 እንደ አውሮፓውያን አቆጣጠር ጀምሮ እስካሁን ድረስ በመካከለኛው ምስራቅ ላይ የተነደፈ የሳቸው ፕሮጀክት ሊባል የሚችል ሪጂም ቼንጅ የሚባለው ሐሳብ አለ which is ከዚህ ቀደም በተወሰነ አንስተናል ለማስተዋወስ ያክል ነው እነ ሶማሊያን እነ ሱዳንን ጨምሮ ሊባኖስ ሶሪያ ኢራቅ ውስጥ እነ የመን ውስጥ ያለ ለእስራኤል ስጋት ናቸው የሚባሉ ሀገራት ለእስራኤል ብቻ ሳይሆን ለምዕራቡ ዓለም ስጋት ናቸው በተለይ ሽብርተኛ በሚለው ስም ስጋት ናቸው የሚባሉ ሀገራት ላይ የአገዛዝ ለውጥ ያስፈልጋል በሚል በመጽሐፍም ጭምር የጻፉት ሐሳብ አለ ይሄንን ሐሳባቸውን ያስተገበሩ መጥተው ምትቀረዋ ሀገር ማን ብቻ ነች ኢራን ብቻ ነች ስለዚህ የኢራን ውስጥ አሁን ያካሄዱ ያለው ነገር አሜሪካን አስከትሎ ሲመጣ ደግሞ ግቡ ምንድነው ሊሆን የሚችለው ብለ ከጠየቀኝ ከኒውክሊየር ጦር መሳሪያ በላይ because they proved አሜሪካዎቹ ራሷ ቱልሲ ጋብሪ የምትባለው የብሔራዊ ደህንነት ባለስልጣን በአሜሪካ ሴናተር ውስጥ ገብታ ኢራን የምትባለው ሀገር ስጋት የሆነ የኒውክሊየር ፕሮግራም የላትም ብላ አረጋግጣለች ወይም ስጋት የሆነ ኒውክሊየር የላትም ብላ አረጋግጣለች ስለዚህ ይህ በተረጋገጠበት ሁኔታ ላይ አሜሪካና እስራኤል ጦርነቱን ሰብቀው የሚቀጥሉ ከሆነ ግባቸው የአያቶላህ አገዛዝን መቀየርና መቀየር ለመሆኑ ከዚህ ቀደም ስናነሳ ከነበሩ ነጥቦች ባሻገር ሌላኛው ማረጋገጫ ሆኖ አግኝቻለሁ የሚል አስተያየት አለብኝ of course ኔታንያሁ እንደውም ላለፉት 30 አመታት 3 አመታት የመንግስታቱ ድርጅትም ዝም ብሎ ማንንም ዝም ብሎ እሳቸው ላለፉት 30 አመታት ኢራን የኒውክሌር ጦር መሳሪያ አላት የሚል ውቶታ ውስጥ ነበሩና አሁን በመጨረሻ እንግዲህ መጨረሻውን አናቀውም በመንገድ ሊጠናቀቅ እንደሚችል በድርድር ወይም ደግሞ ሰላማዊ ነገር አምጥተው የሚያጠናቅቁት ከሆነ ማን ነው ባለ ድሉ የሚለውን of course ኢራን ነው ልትል የምትችለው ምክንያቱም በዚህ ልክ ተለካክተው በዚህ ልክ ሁኔታውን ማቆም ከተቻለ ማን ነው አሸናፊ እንደው በግልጽ መናገር የሚችለው ስለሆነ ኢራን ናት ልትሆን የምትችለው ያ ማለት የኢራንና እስራኤል ጉዳት የትኛው ይበልጣል የትኛው ያንሳል የሚለው ሳይሆን እስራኤል አትደፈርም ተብሎ ስለሚታሰብ አሁን ባለው ሁኔታ ግን ኢራን ያላትን የጦር መሳሪያዎች ያሳየችበት እንደፈለገች ማጥቃት መቻሏን ያሳየችበት ስለሆነ እንደዛ ልንል እንችላለን ይሄ ጦርነት ከቀጠለ ግን ምንድነው የሚሆነው ከተባለ ነው ትልቁ ጥያቄ የኢራን ይሁን ሁሉ ሚሳኤል አያልቅም ወይ ኢራንስ ማን ነው ሊደግፋት የሚችለው እነ ሁቲዎች ናቸው ወይ በዚህ ልክ ከሷ አይደለ ይወሰዱ ቴክኖሎጂ የሚታጠቁት የሚለው ነገር ስታነሳ ደግሞ የረጅም ጊዜ የተራዘመ ጦርነት ከሆነ ኔታንያሁ የሚፈልጉታል
ድል ለማን ሊሆን እንደሚችል የምታውቀው አይነት ነገር ነው አንዳንድ በቃ ግልጽ የሆኑ ፋክቶች አሉና ይሄ አስቸጋሪ ነው የምንም ጥያቄ የለውም የእስራኤል ፖለቲከኞች ፍላጎት ኢራን እንዳልከው እኮ ኢራን ኒውክሌር ስለኖራት አይደለም የሚያሳስባቸው ኢራን እኮ በእነሱ ፍላጎት እኮ 1960ዎቹ ላይ ቅድም እንዳልከው የአሜሪካ ፖለቲከኞች ነው አይደለ ለቴህራን ዩኒቨርሲቲ ዕውቀት የሰጡት እየተሸጋገረ መጥቶ አሁን ወደ ዊፐን ለመቀየር ቅርብ ርቀት ላይ የተቀመጠው ራሳቸው በሰላም ሲሆኑማ ኒውክሌር ብትታጠቅም ባትታጠቅም ኒውክሌር መታጠቋ እንደማያሳስባቸው የሚያሳይ ኢራን ወዳጅ ሆና ኒውክሌር እንድትታጠቅ ያደረጓት ራሳቸው ስለሆኑ ኒውክሌር ብቻ አይደለም ስጋታቸው ኒውክሌር ኦፍ ኮርስ ያሰጋቸዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምክንያቱም እንደ ልብ መሆን አይችልም እንኳን ኢራን ኖሯት ሰሜን ኮሪያን አሁን አሜሪካ ትልቅ ፓወር ነች ይታወቃል ዓለምን በደም ማናጋት የሚችል አቅም አላት ሰሜን ኮሪያ ላይ ግን ጥቃት መሰንዘር የሚያስከፍለውን ዋጋ በደንብ ስለምትረዳ ኒውክሌር ፓወር ስትሆን ያለው መለካካት ያለው መከባበር በቃ ያጥፍቶ ጠፊ ጥቃቶች ነው የምትሰነዛዘረውና ከስትራቴጂ ጥቅምህን እንኳን ቢያንስ ያሳጣል ሌላውን ተዛው ደቡብ ኮሪያን ታወድማ ትችላለች ሰሜን ኮሪያ ታጥቃ ቁጭ ስላለች ይሄኔ ስትመለከት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሳስባቸዋል ያ ባይሆንማ እነ አያቶላ አሊ ኻሜኒም እኮ በግልጽ ብለዋል ባለፈው ዶናልድ ትራምፕ ሪጀክት አድርገዋል እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላ ታርጌት እንዲሆኑ ወይንም ደግሞ ኢላማ ሆነው እንዲገደሉ እንቅስቃሴ ተጀምሮ ነበር እና ኦፖርቹኒቲውንም አግኝተውት ነበር ኦፍ ኮርስ ኦፖርቹኒቲ አንዳንድ ሰዎች ኦፖርቹኒቲውን አላገኙትም ላያገኙት ይችላሉ ጀነራሎች እኮ ህይወታቸውን አጥተዋል እድሉንም ያገኙታል ኦፍ ኮርስ ግን የአያቶላ አሊ ኻሜኒ ህይወት ማለፍ ሊያመጣ የሚችለው ጣጣ ቀውስ ኢራንና እስራኤል የሚባሉ ሀገራት እስከመቼ እንደው ስማቸውን እንኳን ላይጠራሩ የሚችሉበት ደረጃ ላይ ስለሚያደርስ ቀጠናዊ ውጥረቱ በቀላሉ የሚቆም የማይሆንበት ደረጃ ስለሚደርስ ከዚህ አንፃር እንግዲህ ትራምፕ አስተዋይ ሆነው ከሆነ አላቅም ለፕሮፓጋንዳም ተጠቅመው ወይንም ደግሞ ያው ለመንዛትም ሊሆን ይችላል አናቀም ኦፍ ኮርስ አሁን አያቶላ አሊ ኻሜኒ ምንድነው እንደውም የእስራኤል ካትስ የመከላከያ ሚኒስትሩ እሳቸው ማን ነው አያቶላ አሊ ኻሜኒ እንደ ሳዳም ሁሴን ነው የሚሆኑት እንደ ኢራቅ ሳዳም ሁሴን ይሆናሉ በቅርብ ጊዜ ነው ያሉት ከዛ ማታ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ሲያጨናንቁን ነበር 4-5 በሆነ በሰዓት ውስጥ ምንድነው የሚሉት መጀመሪያ የምንገባበት አጋጣሚ እንዳለ ይሰማኛል አይነት ስሜት ያላቸው መረጃዎች ከዛ ወጡ ከዛ የሴኩሪቲ ሰዎቻቸውን የብሔራዊ ደህንነት ሰዎችን ለ20 ደቂቃ ሰበሰቡ መረጃ ምንም አልደረሰንም ከዛ አሁን አያቶላ አሊ ኻሜኒን አንገላቸው አሉ አትሊስት 4 ነው ያሉት ባይዘይ አትሊስት 4 ነው ቢያንስ ላሆኑ አንገላቸው ያ ማለት ምን ማለት ነው እንግዲህ ካልተደራደሩ ወይንም ደግሞ ይሄን ጉዳይ አሁን የተያዘውን ጉዳይ መፍትሄ ካልሰጡት ህይወታቸው ያልፋል ነው እንደዚህ እና ሁሌ አሁን እንዲኛው ይሄኛው አይነት ናሬሽን ከዛኛው በኩል ሲመጣ በዚህኛው በኩል ናሬሽን የለም ማለት አይደለም አያቶላ አሊ ኻሜኒ በቀላሉ ህይወታቸው እንደማያጡ ይታወቃል ያ ማለት ፕሮቴክት ይደረግላቸዋል ስጋት የለም ማለት አይደለም ጀነራሎቹን እንደዚህ በቀላሉ ህይወታቸውን ያጡ ስለሆነ ከዛም አንፃር ስጋት አለ ያገኙአቸው ማለት ከባድ ነው የት እንዳሉ እናቃለን አሉ ትራምፕ በርግጥ ይሄ ትራምፕ የት እንዳሉ እናቃለን ሲሉ ላያቁም ይችላሉ ያው ጦርነት ላይ የሚደረጉ ነገሮች ናቸውና ይሄኛው በጣም ግራም ያጋባ ነገሮች በበዛበት ሰዓት አሁን ኔታንያሁ ሬጂም ቼንጅ እንደሚያስፈልግ በግልጽ አስቀምጠዋል በግልጽ እንደውም እኮ አፕራይዚንግ ጠይቀዋል አይደለ ቀዳሚ ፕሮግራማችን ስንሰራ ባልደረባችን መጥቶ እንደዚህ የተባለ ነውና ሐሳባቸውም ግልጽ ሆነ አሁን ኒውክሌር አይደለም የሚያሳስባቸው እንዳሉ እንደተባባል ነው አይነት ነውና መቀየር ይፈልጋሉ ሲቀየር ማን ነው የሚመጣው እነ ማሱድ ፔዜሽኪያን እኮ ስማቸው አይነሳም በዚህ ጦርነት ዩቲዩብ ላይ እንኳን እኮ ታምብሬን የሚያረጋቸው የለም እንኳን ዓለም ላይ እነሲኔን እንኳን ያረጋቸውም ትኩረት አይደለም ትኩረት የሚሆኑት እነማን ናቸው አያቶላ አሊ ኻሜኒ ናቸው ምክንያቱም አያቶላ አሊ ኻሜኒም እኔ እውነት ለመናገር ኒውክሌር ፓወር ቢያረጋት ነበር ሀገራቸውን የሚያዋጣት በቃ አትሊስት የተጨቃጨክም በኢኮኖሚም ኦሬዲ እኮ ደቀዋል እንደደቀክም ግን ቢያንስ በእንደዚህ አይነት አየር ክልልህን ጥሶ ገብቶ እንደዚህ ጥቃት ሲያወድምህ ዝም የምትልበትን አጋጣሚ አትፈጥርም የሚያስፈራው ነገር 60% ምናምን የሚባለው ቢያንስ እንኳን የሆነ የአቶሚክ አቅም አንተ ብዙ ጊዜ ትለዋለህ የሂሮሺማና ናጋሳኪ
ጥቃትን ላስታውሰ ሰው የዛን ያህል አቅም ያለው ኒውክሌር አቅም ካላችሁ አሁን ደግሞ ሌላ አይነት የሚጨማመሩ የቴርሞ ኒውክሌር የሚባሉ ከሴንትሪፊዩጅስ ከሚባሉት አንፃር ረቀቅ ያለም ስለሆነ በፐርሰንትም ላትለካው ትችላለህ አቅሙ ሌላ ሊሆን ይችላል በሆነ አጋጣሚ እሱንም እንትን ቢሉት ይሄ ሲባል ብዙ ጊዜ አሁን እኛ ምንላቸው ነገሮች አንዱ ላይ የሆነ ነገር ሲባል ያኛው ማለት እንዳልሆነም ደግሞ ግምት ውስጥ መግባት አለበት እና የረጅም ጊዜ ጦርነት ኔታንያሁ ያገዛዝ ለውጥ ስም እየጠሩ የአያቶላ አሊ ሀምኔ የሚባሉ ሰው የኢስላሚክ አይነት ኮንሰፕት ያለው ነገር ይዘው መተው ኢራናውያን ኋላ ቀር አደረጓቸው ኢራናውያን እንዲያደረጓቸው ይላሉ ከዛ እና አያቶላ ይወጡና እነዚህ የተረገሙ ነው በቃል ከርሰድ ይሆኑ ቃል ዛይንስት ምናምን በጣም አደገኛ ቃል ነው እና ዛይንስት ይሆኑ እንደዚህ ጽዮናዊ ቀይ ዘመም አክራሪ አይሁድ ባይዘ ኔታንያሁ ብዙ ሰዎች መረዳት ያለባቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ we Jewish people ነው የሚሉት እስራኤሊ ቢሉ ጆዊሽ ነው እስራኤል የአይሁድ ስቴትም ስለሆነ የአይሁድ ስቴት ነው ይሄ አሁን ሄዶ እስራኤላዊ የሆነ ብዙ ሰው አለ ስለዚህ ኦን ያረጋታል ስለዚህ ይሄ ሜንታሊቲ ጠንከር ያለ ባለበት ነው ስለዚህ መጀመሪያ ምን አሉ የሬጂም ቼንጅ ያስፈልጋል አያቶላ አሊ ሀምኔ በምንም መንገድ መጥፋት አለባቸው የሚል አቋም አራመዱ እሺ ትራምፕ ኖ አሉ ይሁን ኢትስ ኦኬ ከዛ ደግሞ ትሬት 1 and 2 ብሎ ደግሞ ያስቀመጧቸው ነገሮች አያቶላ ትሬት ነው ኦብቪየስሊ ከዛ አንደኛው የኒውክሌር አሉ ከዛ ሚሳኤል አሁን የሚሳኤል ስጋት ልክ በኒውክሌር ደረጃ ነው በርግጥ ሚሳኤል ነው ያናወጣቸው ያለው እሱን ደግሞ አዲስ አይነት ትርክት ይዘው መጡና 30% የሚሆነው የኒውክሌር አቅሟን እንግዲህ መተናል ወይም አውደመናል የሚል መግለጫም ሲሰጡ ነበርና ይሄን ሁሉ ያሳያል ግን ሰማዩን ተቆጣጥረናል አይአርጂሲም ብሏል የአብዮታዊ ዘቡ የኢራንም የሰማዩን ተቆጣጥረናል ብሏል ኦፍ ኮርስ ገብቶ ከወጣ መምታት ችሏል ማለት ነው የእስራኤል ሰማዩን ተቆጣጥራለች ብላለች ትራምፕም ደገሙላት የእስራኤል ኦፍ ኮርስ ሰማዩን ተቆጣጥራለች ስትል ባለፈው ካርታ በደንብ ስናሳይ ነበርና በሶሪያ ገብታ በኢራቅ ሸረፍ ብላ ጥቃት ስትፈጽም ነበረ ውስጥ ገብታለች ወይ ሳገባ ነው የመጀመሪያውን ጥቃት የፈጸመችው ከዛም በኋላ ያ ዳይሬክተር ታንክ ዩ በልክ በዚህ ይሄ በጣም የሚያስፈልግ አይነት ፒክቸር እና ቪዲዮ ስለሆነ ነው እንደዚህ ብለው ከገቡ በኋላ የሚቆሙባት ቦታ then ኢራቅ ውስጥ ገቡ ባለፈው እንዳሳየናቸው ለተመልካቾቻችን እዚች ጋር በተወሰነ መጠን ነው የገቡት ስለዚህ ጥቃቱ የሚሰነዘረው ከዚህ ሆኖ ነው እነዚህ ቅድም ስናነሳቸው የነበሩትን የኒውክሌር ማብላያ ጣቢያዎችን ወይም የኢራን ማብላያዎችን ጥቃት ለመሰንዘር የተሞከረውና ይሄ ሁሉ ባለበት አጋጣሚ እንግዲህ ሁሉም ማለት ይችላል ስለዚህ ሰማይን ተቆጣጣሪ ያለው ማለት ገብተ ኢላማ ከመጣ በቃ ተቆጣጣራል ነው ሌላ እንደ ኢራን ስትልና እስራኤል ስትል የተለያየ ቢሆንም እስራኤል ከእስራኤል ሆና እያስወነጨፈች አይደለም ይሄን ነው ደግሞ ተመልካቾቻችንን በደንብ ማየት ያለባቸው ኢራን ከየት ነው የምትተኩሰው ከራሷ ከግዛቷ ነው ሉዓላዊነት አክብራ ምናምን ሳይሆን ከራሷ ከግዛቷ ጎረቤቶቿ ታማኝ ስላልሆኑ ይሄን እድል ስለማይሰጧት ጉልበቱም ከእስራኤል አንፃር ስትመለከተው እንዳለ ሆኖ ከግዛቷ ሆነ የምትተኩሰው አቅሙ ጭምር ከግዛቷ ሆነ ነው የምትተኩሰው ስለዚህ የእስራኤል ጥቃት ነገ ምን ሊሆን ይችላል ሁለት አድቫንቴጅ አለ አንድ ትራምፕ ያኮበኮቡ ነው ሊገቡላት ኔታንያሁ በደም እንትን ይያሉ የገፋፏቸው ነው እንደውም እኮ ሁለት የዋርሺፕስ እኮ ተጠግተዋል ወደ ሚድል ኢስት ባለፈው ያነሳናቸው አለ እነ ዲየጎ ጋርሲያ በሚባለው ደሴት ላይ ቢቶች 6-7 መተው የቆሙበት እንደውም ቅድም 30,000 ፓውንድ ባንከር ቦምብ የያዙት ፎርዶ የሚባለው ቦታ ሊመቱ የሚችሉ እነሱ ተጠግተዋል ይሄ አለ ከዛ ደግሞ ሌላኛውን አድቫንቴጅ ከእስራኤል ተነስቶ ወደ ኢራን የሚጎነጨፍ የጦር መሳሪያ እስካሁን አላየንም ያ ምን ሊሆን ይችላል የሚለውን ግምቱ ስታስገባ ስጋቱን የከፋ ያደርገዋል አፍተር ኦል ግን ጦርነት ነው ብቻም ሳይሆን ሐማስና እስራኤልም ተዋግተዋል የሚለውን ሰዎች አንደርስታንድ ማድረግ አለባቸው ስቲል ሐማስ እየተዋጋ ነው ኢራን እንደምንለው ነው ማንንም ሀገር ባይዞይ ሳውዲ እስኪ እስራኤል እንደዚህ ገብታ ብትቀጠቅጣት የኢራን ያህል ምላሽ ትሰጣለች አትሰጥም ሌላውን ተው ሚድል ኢስት ላይ ያለውን እነ ካታር ምንድነው የሚሉት ያው አሜሪካ አስታርቂ ብለው ካልለመኑ በስተቀር ሜቢ እነ ቱርክ ምናምን የመሳሰሉ ሀገራት በደንብ አቅሙም ስላላቸው እንትን ሊሉ ካልቻሉ በስተቀር ያቋም ጉዳይ እንዳለ ሆኖ የኔቶ ማባል ስለሆነ የኔቶ ማባል አትነክ ብዙ ሞላውላቸው አይቀርም ከአሜሪካ ይበልጣል ኔቶ አይ እንደው በአሊያንስ ውስጥ እንደው አሉበት እንደው ስለሚባል የምዕራብ ዓለም አሊያንስ በሚለው
በጣም ከገረሙኝ ከሰሞኑ ከተነሱ መረጃዎች መካከል ይሄ የፕሮፓጋንዳ ጦርነቱ ያው ጦርነትና ፕሮፓጋንዳ አንድ ሳንቲም ሁለት ገጽታዎች ስለሆኑ አያቶላህን ለአሁን በህይወት እንዲኖሩ ፈቅደንላቸዋል ከዛ ቀጣይ ደግሞ ያው ጊዜው ሲደርስ እርምጃ እንወስድባቸዋለን አይነት ሐሳብ ነው ዶናልድ ትራምፕ እያነሱ ያሉት ሰማዩን ተቆጣጥረናል እንደዚህ የሚሉ ሐሳቦች እየተነሱና እየተመለከትን ነበርና አሁን ሊሆንም ይችላል ላይሆንም ይችላል ግን ሁሌ መርሳት የሌለብን ነገር አሁን ዶናልድ ትራምፕ እና አያቶላህን ልንገላቸው እንችላለን ብለው ስለተናገሩ ይገሏቸዋል ማለት አይደለም ኦብቪየስሊ ፕሮፓጋንዳ የሚባለው ነገር ምክንያቱም ጦርነትን ታሳቢ አድርጎ ያውም የአገዛዝ ለውጥን ታሳቢ አድርጎ ህዝቦቻችሁን ኢራናውያን ተነሱና አያቶላህን ገልብጡ የሚል አይነት አስተያየትን እየሰጡ ያሉ አካላት ናቸው አይደል እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቃ አገዛዙ መቀየር አለበት በሚለው ላይ አጽንኦት ሰጥተውበታል ያ ደግሞ ሊሆን የሚችለው ብለው ካሰቡበት መንገድ አንዱ ኢራናውያን በራሳቸው መንገድ ተቃውሞ እንዲያስነሱ የመሳሰሉት ነገሮችን ነው እየጠየቁ የሚገኙት ይሄንን እየጠየቀ ያሉ በአንድ ሳይድ የሚገኙ ወገኖች ያው ዶናልድ ትራምፕንም ጨምሮ ማለት ነው አያቶላህን ልንገለው እንችላለን ብለው ሲናገሩ ሞር ኦፍ ፒክቸሩ ወይም ተጽዕኖ የሚመጣው በማህበረሰቡ ላይ ነው እንግዲህ መሪያቸው በዚህ ደረጃ በስጋት ውስጥ ከሆነ ኤክስፖዝድ ከሆኑ ማን ይቀራል ብለው እንዲያስቡ የሚያደርግ አይነት መልእክት ነው ያስተላልፉ የሚገኙት ስለዚህ ኢራናውያን ባንድም ሆነ በሌላ ወይ ኢራንን ለቀው እንዲወጡ እነ ቴህራን የመሰሉ ከተሞችን ለቀው እንዲወጡ በሌላ መልኩ ደግሞ እዛው ኢራን ውስጥ ተቃውሞ አመጽ እንዲነሳ የማድረግ አይነት አካሄድ ወይም ጥረት አንድ አካል አድርጌ ነው የምመለከተው ምክንያቱም እነ አያቶላህ ሳዳም ሁሴንን ሚሊዮን ምሳሌ ቅድም አንስተውት ነበር ብለኛል እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማለት እነ እስራኤል ካትስ የዲፌንስ ሚኒስትሩ ሳዳም ሁሴንን የገደሉት ወይም ሳዳም ሁሴንን ያዙት ያው እንደምታውቀው 2003 ላይ አሜሪካ መራሹ ጦር በአየር ላይ ጥቃት እርምጃ ወስዶ አይደለም በአየር ላይ ጥቃት እርምጃ ወስዶ ሳይሆን በእግረኛ ወታደሮቹን እዛው ኢራቅ ውስጥ አስገብቶ ነው ስለዚህ ምንድነው ሊሆን የሚችለው በየሳሳዋን እስራኤሎች እንትን ካሉ እግረኛ ጦር ሊያስገቡ ይችላሉ ወይ ነው እግረኛ ጦር በዛ ቦታ ላይ ሊገባ ይችላል እንደምታውቀው ኢራን ኢን ሚሊየንስ የእግረኛ ወታደሮች ያላት አገር ነች እስራኤል እግረኛ ይከብዳል አዎ የእስራኤል ጦር የበላይነቱ ምን ላይ ነው ሲባል ቅድም እንዳልኩ የአየር ላይ የበላይነት ነው ኢራን እንግዲህ በማዕቀቦቹ ምክንያት እጅግ በጣም ከተጎዳችበት ዘርፍ አንዱ አየር ኃይሏ ነው አየር ኃይሏ እንደም ይሄ አሁን ለፕሮፓጋንዳ እንደሚወራው እንድናወራ መቼም ኤክስፔክት ያደርጉም በፋክት ደረጃ ከተመለከትከው የኢራን አየር ኃይል አቅም ከእስራኤል አንፃር የሚነጻጸር አይደለም አየር ኃይል ማለት እነዚህ የጀቶቹ ምን ያክል ተዋጊ ጀቶች አሏት ኢራን እስኪ አሁን ተመልካቾችም ገብተው ጉግል ያደርጉት ይችላሉ ከዛ መቼ ተሰሩ ናቸው መኖሩን አሏት ግን መቼ ተሰሩ ናቸው ሲባል ከቀዝቃዛው ጦርነት መጠናቀቂያ አካባቢ ላይ 1979 እነ አያቶላህ አሊ ኻሜኒ ወደ ስልጣን ከመምጣታቸው በፊት በነበረው ወይም አሜሪካና ኢራን ወይም እስራኤልና ኢራን ወዳጅ በነበሩበት ጊዜ የነበሩ ጦር ጀቶች ናቸው ስለዚህ እነዚህ ጦር ጀቶች በኢራቅን ሶሪያን ዮርዳኖስን አቋርጠው አሜሪካ ላይ ማለት እስራኤል ላይ ልክ እንዳየነው አይነት ጥቃት ለመሰንዘር አዋጭ አይደለም that's why ኢራኖች ስትራቴጂስት ስለሆኑ አማራጭ መንገድ ማሰብ ስለነበረባቸው አማራጭ መንገዳችን ምንድነው የጦር ጀት እንግዲህ ሩሲያም ከዳችኩ እንዴ የሩሲያንስ ለምን አናነሳውም ሩሲያ ኤስዩ 35 የሚባል የጦር ጀት ግዢ ለመፈጸም ኢራን ገንዘብ ከፍላ በጣም ብዙ መልቲ ሚሊዮን ዶላር ከፍላ አይ ቲንክ ሁለት ምናምን እኮ ነው ይላኩላቸው 150 እየጠበቁ ኖ 150 ወይም 50 ቁጥሩን አላስታውስም አይ ቲንክ 50 መሰለኝ 50 ኤስዩ 35 የጦር ጀቶችን ላይክ በኤፍ 35 ተነጻጻሪ ነው የሚባል ሩሲያ የምትኮራበትን የኤስዩ 35 የጦር ጀት ከራሺያ ሊገዙ ጥያቄ አቀርበው ስምምነት ተደርጎ ደን ሁለት ብቻ ነው ሩሲያ እንትን ውስጥ ገብቷል የሚባለው ሩሲያ ኢራን ውስጥ ገብቷል የሚባለው 48ቱ ይትገቡ ሲብትል እነ ሩሲያ አቋማቸውን እንዴት እንደሚጠነቀቁ አያህ አይደል ምክንያቱም ኢራንን በጦር መሳሪያ ማስታጠቅ የሚለው ምስል ውስጥ ከገቡ ሊመጣባቸው የሚችል በርካታ ጫና አለ ከዚህ ከዩክሬን በኩል ላይ ካለው እነሱ ላይ ካለው ጫና አንፃር የራሳቸው የቤት ስራ የራሳቸው ጦርነት አለባቸው አሁን ፕራዮሪቲያቸው እነ ክሪሚያ እነ ምስራቅ ዩክሬን ናቸው እንጂ
እንትና አይደሉም እነ ኢራን አይደሉም ከኢራን ጋርም ታስታውስ ከሆነ አሁን ከሰሜን ኮሪያ ጋር ለምሳሌ ሰሜን ኮሪያ ኒውክሊየር ፓወርድ ስለሆነች ነው ይሲ ሰሜን ኮሪያ ጋር ምን አይነት ተፈራረሙ አንቺ ከተነካሽ እኔ እንደተነካው ይቆጠራል የሚል ስምምነት ሩሲያ ተፈራረመች ከሰሜን ኮሪያ ጋር ከኢራን ጋር ግን እንደዚህ አይነት ስምምነት አልተፈራረመችም ባለፈው ፔዚስኬሽን ይሄደ ቀን እኮ እንደዚህ አይነት ስምምነት አይደለም የተፈራረመው ስትራቴጂክ ነው በኔ ግዛት ለምሳሌ ከሩሲያ ግዛት ሆኖ ማንንም ሰው ኢራንን አያጠቃም ከኢራን ግዛት ሆኖ ማንንም ሰው ሩሲያን አያጠቃም የሚል ስምምነት ነው እንጂ እኔ ከተነካው አንቺ እንደተነካሽ ትቆጠሪያለሽ የሚል አይነት ስሜት ያለው በሁለቱ መካከል ፊርማ አልተደረገም ለምንድነው ስትል ዩሲ አሁን ሰሜን ኮሪያ ከኢራን የተሻለች ሀገር ሆነ አይደለም ግን አንድ ሌቨሬጅ አላት ሰሜን ኮሪያ ኒውክሊየር የሚባል ነገር የኒውክሊየር ጦር መሳሪያ የሚባል ነገር ዛስዋይ ኒውክሊየር ጦር መሳሪያን ኢራን መፍጠን ነበረባቸው የሚለውን ሐሳብ አንድ ማነሳበት አግባብም እሱ ነውና እነ ሩሲያ የመሰሉ ሀገራት አጋርነታቸው በዚህ ደረጃ እየተፈተነ ነው ስለዚህ በአየር ላይ የበላይነት እና እስራኤል የበላይነቱ አላቸው ካለን ግን ደግሞ በምድር ላይ በእግረኛ ጦርስ ማን ነው የበላይነት ያለው ስትል በቁጥር ደረጃ ጨምሮ በቁጥራዊ ማለት ምን ያክል እግረኛ ተዋጊዎች አሉ የመሳሰሉት መረጃዎችን ካየ ኢራን ደግሞ በጣም በርካታ ታንኮች አሏት በርካታ እግረኛ ተዋጊዎች አሏት ምናምን ትራዲሽናል ለሆነው ጦርነት 86 ሚሊዮን እና እንግዲህ ኦልሞስት ወደ 10 ሚሊዮን አይደል ስለዚህ ለትራዲሽናል ጦርነት የበለጠ የተመቸች አይነት ሀገር ነች ወይም የበለጠ አቅም አላት ኢራን በአየር ላይ የበላይነት ደግሞ እስራኤል የበላይነት አላት ከሩሲያ እንደው ሳትወጣ እዚሁ ተቀጥላለህ የሩሲያን አቋም ስትመለከተው የሩሲያ ቻይና ምን ከኢራን ጋር ካላቸው የስትራቴጂክ ግንኙነት ካላቸው አብረን እንቆማለን አይነት ነገር ሆኖ አላገኘሁትም ኒውትራል ሆኖ ነው እንተልምችለው በቃ ገለልተኛ ሆኖ ኢራንን ለመበደል እንደነ ፈረንሳይ እንደነ ብሪታንያ ጀርመን በመግለጫም በምንም ቢያንስ እንኳን በመንግስታቱ ድርጅት የሆነ ድምጽ ሊያሰሙ ይችላሉ የሚል ነው እንጂ ኒውትራሊ መሆን አከይድ እንደው ግዴታቸው ነው ባይዘው አጋርስ ከሆኑ ድረስ ወይም ደግሞ በሆነ ስርዓት ውስጥ ሄደናል እንደሚሉ ሀገራት ከመንግስታቱ ድርጅት በተሻገረ የሆነ እርምጃ ይጠበቅ ነበር በርግጥ ምራቡም አልገባም ምራቡ ቢገባም ሩሲያና ቻይና ይገቡበታል ብዬ ምንም እንትን አይደለም ግን ሞር ኒውትራል ሆኑ ወደሚለው እንዳጋድል አድርጎኛል ዶናልድ ትራምፕ እንደውም እኮ ትናንት የሆነ አሽሙር ተናግረዋል እኮ ምንድነው ያሉት ኢራን ውስጥ በጣም የሚገራርሙ የአየር ላይ መከላከያ ስርዓቶች አሉ በጣም የሚገርሙ እነ ቤቫርስሪን 737ን ያነሱ S300ን ለማለት ናቸው አሽሙራቸው እዛ ላይ ነውና የሚገርም የአየር መከላከያ ስርዓቶች አሉ ግን ምን ዋጋ አለው አፍተር ኦል እንደ አሜሪካ አይነት እንደ አሜሪካ አቅም ያለው የአየር መከላከያ ስርዓትም የለም የኛን ቴክኖሎጂ ታጠቀም የለም ብሎ እንግዲህ ገብተውላቸው ነው የሚባለው እነ ፕሬዝዳንት ቭላድሚር ፑቲን እንግዲህ ደግሞ እነሱ የታጠቁትንም ያው ኢራን እየፈተነችው እንደሆነ መርሳት የለብንም ያው ጦርነት ላይ ኮሊ እኔ አሁን ዶናልድ ትራምፕን እንደው ስለ ዶናልድ ትራምፕ እና ስለዚህ ስለ ጂኦፖለቲካሊ ዓለም ላይ ያለ ሁለት ግብዝነትን ባነሳ አሁን ቅድም መጀመሪያ ስንገባ አንድ ሐሳብ አንስቼልን ነበር ወደነ ሩሲያው ፖይንትም አብረን መጣበታለን ይሄንን የመጀመሪያውን ቃታ የሳበው ማን ነው አይደል የመጀመሪያውን ቃታ የሳበው ሰው ማተር ያደርጋል በውጤቱ ላይ ሳይሆን በትንተናው ላይ በጦርነቱ ላይ ምንም ለውጥ የለውም እስራኤልም ተተኩስ ኢራንም ተተኩስ በቃ የሚደርሰውን ጉዳት አይቀንሰው መጀመሪያ ገሌ ተኮሰ የሚለው ነገር ለውጤት ለውጥ የለውም ጦርነትን ከጦርነት አያሳንሰው ወራስ ግን በትንተናው ላይ ከተመለከትከው አንድ አሁን አዲስ ይዘው የመጡት ትንተና አለ የምዕራቡ ዓለም ሀገራት የቡድን 7 አባል ሀገራት በካናዳ የነበራቸው ስብሰባ ላይ ያወጡት የአቋም መግለጫ ምንድነው እስራኤል has a right to defend itself ራስን የመከላከል መብት ራስን መከላከል ትርጓሜው ምንድነው ራስን መከላከል እኮ የሆነ ሰው ጥቃት ሊያደርስብህ ሲሞክር ያ ጥቃት እንዳይደርስብህ ብለህ የምትከላከለው አይነት አይደለ ኢራን በዚህ በአሁኑ ጦርነት ላይ እስራኤል ላይ ለመተኮስም አልሞከረችም መጀመሪያም አልተኮሰችም በቀደሙት ጊዜያት ላይ እስራኤልና ኢራን በታሪካቸው የጦር መሳሪያ በተማዘዙባቸው ባለፉት በኤፕሪል ላይ ምናምን በነበሩት በአየር ላይ ሲተካከሱ በነበረበት ወቅት ላይ መጀመሪያ እስራኤል ነች በሶሪያ ውስጥ የሚገኘውን የኢራን ቆንጽል ጽፈት ቤት ጥቃት የሰነዘረችው ከዛ ቀጠለችና ኢራንም ማጽፋ ምን ላይ ሰጠች ደን እስራኤልም እንደዚህ ይያለ ነገሩ ቀጠለ የመጀመሪያው ግን ያኔም እስራኤል ነች ልፈልጌ ነው
ኢራን ጠፍቶኝ አይደለም እነ ሂዝቦላህን እነ ሀውቲን የመሰሉ ቡድኖችን ታስታጥቃለች በሚለው ሎጂክ ላይ እንግዲህ ምንም እንኳን ኢራናውያን ባያምኑበትም እና አድርገናል ባይሉም ግን አያደርጉም ብዬም አላስብም። አክሲስ ኦፍ ሬዚስታንሳቸው ሌላ ምን አማራጭ አላቸው? እነ ሂዝቦላህ ዛሬ ለምንድን ጸጥ አሉ? አሁን እነ ሂዝቦላህ ምንጭ ቢኖራቸው ኖሮ ሶሪያ ሲቆረጥባቸው እኮ ነው አይደል ጸጥ ያሉት እንጂ በእንደዚህ አይነት ጦርነት ላይ አሁን ሂዝቦላህ ምን እያደረገ ነው ከእስራኤል ጋር? እስራኤልና ኢራን እንደዚህ ተታኮሱ ጣቲ እያዩ ነበር አልጀዚራን ተንታኔ እንዲህ ያልግራ ቀኝ ምንድነው አይነት ነገር ለምንድን ነው ስትል ኦሬዲ የጦር መሳሪያ የሚያገኝበት መንገድ በሶሪያ በኩል ስለተቋረጠ ነው። እነዚህ ፋክቶች ጠብቶኝ አይደለም ግን አክቹአሊ ጦርነት የሚባለው ነገር አሁን እስራኤልና ኢራን ያሉበትን አይነት ጦርነት ከተመለከትክ ፕራክቲካሊ እስራኤል ነች የመጀመሪያውን ቃታ እየሳበች ያለችው በሁለቱ ሀገራት መካከል ከጅምሩማ። ስለዚህ ሰልፍ ዲፌንስ የሚባለው ትርጉም ከምን አንፃር ነው የሚታየው? የምዕራብ ዓለም ሀገራት እስራኤል እኔም እኮ ራሷን የመከላከል መብት አላት በሚለው ላይ ሁለት ያስብ ያላቅም እስራኤል በርግጥም በዛ ቦታ ላይ እኮ ስጋቶች አሉባት በሚለው ላይ እኮ ጥያቄ ኖር አያቅም። ስጋቶች አሉባት። ነገር ግን እነዛን ስጋቶች ራሱ እየፈጠረ ያለው ማን ነው ነው ጥያቄው። ሐማስን ከመፍጠር አንፃር ጀምሮ መለስ ብለን መመልከት እንችላለን። ከኢራን ጋር ባለው ግንኙነት ላይ መቼ ነው ከኢራን ጋር እንደዚህ አይነት ውጥረት ውስጥ የገባችው? እንትና እና አያቶላህ አሊ ካሜኒ እንደሚሉት ቢሳካላቸው የኒውክሌር ጦር መሳሪያ በእጃቸው ቢሆን በየትኛው ድፍረትና በየትኛው አቅማቸው ነው እስራኤል ላይ የኒውክሌር ጦር መሳሪያ የሚተኩሱት? ምክንያቱም ሚቹዋል ዲስትራክሽን ስለሚሆን እያልን ባለፈው እያነሳን ነበር። ስለዚህ ሰልፍ ዲፌንስ እያሉ ሲያነሱ ባለፈውም ነገር ያለውኝ እንትናን ጋዛ ላይ ይሄን ሁሉ ዘመቻ ያከናወኑ በሆነ የተወሰነ ጊዜ እኮ ድረስ አንደርስታንደብል የሆነ ሞመንት አለ ከሐማስ ጋር በነበረው ጦርነት ላይ። ከዛ ከልክ አልፎ ግን ንጹሃንን በዚህ ደረጃ እየቀጠፈ ዛሬም ሰልፍ ዲፌንስ ይባላል ጋዛ ውስጥም አሁንም ሰልፍ ዲፌንስ ራሷን መከላከል መብት አላት እንዴ? ይሄ ራስን የመከላከል መብት እስከምን ድረስ ነው? ራስን መከላከል ሌላውስ ራሱን የመጠበቅ መብት የለውም ወይ? ኢራንስ ራሷን የመከላከል መብት የላትም ወይ? ራሷን ለመጠበቅ አይደለም ወይ እንግዲህ ኒውክሌር ልስራ የምትለው? ለምንድን ነው ይሄን አንደርስታንድ ማድረግ የማይቻለው የሚለው ነጥብ እጅግ መሰረታዊ ይሆናል። የምዕራቡ ዓለም በዚህ አንፃር ግብዝነቱ በጣም ያስቀኛል። እንዲያውም የዴንማርክ አምባሳደር መሰለች በተባበሩት መንግስታት ድርጅት ምን አለች? እስራኤል ማስጠንቀቂያ ነው የሰጠችው የሚል አይነት አስተያየት ያቀረበች ነበር። አሁን ባለፈው አርብ ጁን 13 ላይ የተተኮሰውን እስራኤል የተኮሰችውን ጥቃት ይሄ ለአያቶላህ አስተዳደር የተሰጠ ማስጠንቀቂያ ነው እንጂ ጥቃት አይደለም እያለች የተናገረች ነበር። you see the narrative እንዴት ሼፕ ያደረጉት እንደመጡ የሚለውን ፖይንት ላነሳ ስለፈለኩ ነው። በዚህ መካከል እንደነ ቻይና እንደነ ኢራን ሩሲያ የመሰሉ ሀገራት እኔ ከዚህ ቀደም ብያለሁኝ እንትን አይልም። አሁን በአገራት ለምሳሌ አንድ ሀገር በዚህ ቀጠና ላይ ለምሳሌ በኤርትራና በጅቡቲ መካከል የሆነ ውጥረት ተፈጠረ ቢባል በኤርትራና ጅቡቲ መካከል የሚፈጠር ውጥረትን ሀገራት አጋር ሲሆኑ ምን ስትራቴጂካል ሲግኒፊካንስ አለን? ምን ጥቅም እናገኝበታለን? ይሄ ዓለምን ለመምራት ብለን የምናስበው በእንትን ደረጃ ነው በቃል ደረጃ ነው እንጂ ፕራክቲካሊ ገና ወርዶ አልመጣም። የነዚህ ሀገራት ጥምረት ብሪክስ በመትለው ጭምር በምንም በመትለው ጭምር ተጨባጭ የሆነ አካል ለብሶ የመጣ ነገር የለም። ስለዚህ ሀገራትም አሁን ቻይና የመሰሉ ሀገራት ኒውትራል ነን ምንም ኢንቮልቭ አናደርግም እያሉ ግን ስትራቴጂካል ሲግኒፊካንስ አለን ብለው ያስባሉ አይደለ? ጅቡቲ ውስጥና ኤርትራ ውስጥ የሆነ ጦርነት ቢፈጠር ስትራቴጂካል ሲግኒፊካንስ እዚህ ጅቡቲ ውስጥ ስላላቸው ቻይናዎች ለጅቡቲ ሊያደሉ ይችላሉ ትላለ። ኤርትራ ውስጥ የሆነ ደግሞ ኢንተረስት ካላት ለምሳሌ ሩሲያ በሆነ አጋጣሚ ላይ የሆነ ነገር ስለነበራት ልትመጣ ትችላለች። አሜሪካም በጅቡቲ ትቀልዳለች። እንደዚህ አይነት ኢራን ለነዚህ ሀገራት ለነ ሩሲያና ከነ ቻይና ጋር በስትራቴጂካል ሲግኒፊካንስ በሆነ በጂኦግራፊካል ሲግኒፊካንስ በመሬት አቀማመጧ በኢንዲያን ኦሽን አቅራቢያ በፐርሺያን ገልፍ አቅራቢያ ላይ በዚህ አካባቢ ላይ ልትሰጣቸው የምትችለው ስትራቴጂካል ሲግኒፊካንስ ምንድነው ስትል ይህ ነው የሚባል ነገር ወደ ጥምረት ውስጥ አልመጣም። ለምሳሌ ሩሲያ በሶሪያ ውስጥ መታ ነበር አይደለ? ሶሪያ ውስጥ መታ ላቲኪያ ውስጥ የባህር ወደቧን ምናምን አድርጋለች። ኢማጂን ኢራን ጋር እንደዛ አይነት ጥምረት ፈጥራ በኢራን ውስጥ አድርጋ ቢሆን ኖሮ ስትራቴጂካል ሲግኒፊካንስ ማለት የሩሲያ የውጭ የጦር ቤዝ ለምሳሌ ኢራን ውስጥ ሶሪያ ውስጥ እንደነበረው የሚኖርበት አጋጣሚ ቢኖር ከቻይና ጋር ብቻ አላቅም እንደዚህ አይነት ግንኙነት የላትም ኢራን። በመርህ ደረጃ የምዕራቡን ዓለም ጠልናቸው ከሚባሉ ሀገራት ጋር ግን ትነጋገራለች፣ ታወራለች። ይሄ ፕራክቲካሊ ወደ ጦር ግንባር ጦርነት ላይ እዚህ ነው የሚባል ሲግኒፊካንስ አይሰጠም። ስለዚህ ኢራን ብቻዋን ነች ከማለት ውጪ አሁን ፓኪስታን ይጎርራሉ።
ፓኪስታን እኔ ኒውክሊየር ተኩስ ይችላል በምን አቅሟ ነው ፓኪስታን በየትኛው ድፍረቷ ነው ያው እስራኤል ላይ ያሰው ይልቅ አሜሪካ በዚህ ጦርነት በህንድና በፓኪስታን መካከል በነበረው ጦርነት ላይ ያላትን አቋም ያሳየ መግለጫ ነው ፓኪስታን እንጂ የሆነ እንትን ነው ይታኩሳል ኩርስ ይባል ነገር አለ ኢራን ጋር ይታኩሳል ሚሳኤል አስወንጭፋ ነበር በወራት በፊት አዎ በቃ ዝም ብሎ ለማለት ብቻ የጊኒ ቢሳው ፕሬዝዳንትም ብለዋል እኮ የጊኒ ቢሳው ፕሬዝዳንትም ማስጠንቀቂያ ሰጥቷል እኮ ለማለት ብቻ ሊሉ ይችላሉ የሀገራት መሪዎችና እንደዚህ እንጂ ከዛ ባለፈ ለኢራን ይሄ ነው የሚባል አጋር አላት አይደለም ራይት ነው አጋሮቿ የነበሩት እነ ሂዝቦላህ እነ ሀውቲ የመሳሰሉት አካላት ነበሩ እነሱም ደግሞ ሲግኒፊካንት በሆነ መልኩ ጉዳት ደርሶባቸዋል ሀውቲን በተወሰነ መልኩ ሰርቫይቭ ማድረጉ እንዳለው ነው የመቀጠሉ እንዳለው ነው ከነዛ አካላት ውጪ the only thing የኢራን military strength ወይም ጥንካሬ ምንጭ ሊሆን የሚችለው የራስ አቅም ብቻ የሚለው ነው ዛስዋ ይሄን ሁሉ ሚሳኤል አምርታ በዚህ ደረጃ እስራኤል without any help ነው ማለት በዚህ ሁሉ ማዕቀብ ውስጥ መካድ የሌለበት በዚህ ሁሉ ማዕቀብ ውስጥ በዚህ ሁሉ ጫና ውስጥ ብቻዋን ሆና እየሰራች የታገለች ነው እና እስራኤልስ አሜሪካ አለች የምዕራቡ ዓለም ዩናይትድ ኪንግደም እኮ ባለፈው እንትናን አስጠጋቻ የጦር መርከቧን ወደዚህ ቀጠና አስጠጋች አስፈላጊ ሆኖ ሲገኝ አሜሪካ ሁለት ያመጣሽ ነው ከዚህ ቀደም ከነበሩት እነ ኤስኤስ ቱርማን ምናምን ከሚባሉት ውጪ ያስጠጋሽ ነው ወደዚህ ቀጠና ሌላው የምዕራብ አገርም በሚጠራበት ጊዜ ለመምጣትና ማን ሲሉ አቤት የት ሲሉና ወዴት የሚባል ነገር እንደዚህ ነገር አለ እና በቃ እንደዛ አቀባበል እየተጠባበቀ ነው ያለው ይሄ ሁሉ ሀገር ተባብሮ ከእስራኤል ጋር ነው ያለው በእስራኤል በኩል ያሉ ወገኖችን ጥርጣሬ የለም ኢራን ግን ብቻዋን ነች ዛስባይ ጦርነቱም እስከምን ያክል ድረስ ሊቀጥል ይችላል ሲባል ብዙም ያለመቀጠሉ ከሚጠቀሱ ምክንያቶች ውስጥ እንዳንዱ ይሆናል በየ ማስበው የሩሲያና የቻይና ጉዳይ ኦፍ ኮርስ በፊትም የሚገባን ነገር ነበር አይደል ጠንካራ ቲም አይደለም ባይዞይ የሆነ መንገድ ሊያስከፍት የሚችል እየሞከረ ያለ ሀገር ነው እንጂ አሁን በመንግስታቱ ድርጅት እጅ ሊያወጡ ይችላሉ ያው ኢራንን ጠላት ሆኖ አይወጓትም በቃ ቢያንስ ጠላት ሆኖ አይወጓትም ባንዳንድ መድረኮች ላይ ይከላከሉላታል ምናምን ትልልቅ ያው ተጽዕኖ ፈጣሪ ስለሆኑ ያደርጉላታል ዲፕሎማቲካሊ ጥሩ ሚና ሊኖራቸው ይችላል ነው እንጂ እንደው ለእስራኤል ደጋፊ ሆኖ እንደመጣው የምዕራቡ ዓለም ለኢራን እና ሩሲያ ይመጣሉ ብዬ አላስብም መግለጫዎች ምናምን ታያለ ተስፋ አለው ያ ማለት ጎራ እንዳይዝ ይፈልጋል ፖለቲካው አክቹሊ ግን ብዙ ምታምነው አይደለም ለማለት ያህል ነው በዛኛው ጥምረት ያለው እነሱ ከገቡ ባይበስ ሶስተኛ ዓለም ጦርነት ነው የሚሆነው ነው ቻይና ወይ ሩሲያ ምናምን እንዲ ከገቡ በቃ ነው ከሚገቡ ከሆነ በቃ እንደዛ ነው የሚሆነው የዛሬውን እናጠናቀ ቀዳሚ ደግሞ በሰፊው እንመጣበታለን መልካም ያ ተመልካቾቻችን ተከታተሉት የነበረው የኒቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አንስተናል በተለይም የኢራንና የእስራኤል ጦርነት የአየር ላይ ለአየር ወዴት ሊያመራ ይችላል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚሰጧቸው አስተያየትስ በቴህራን ላይ ምን ለውጥ ያመጣል የቻይናና የሩሲያ አቋም ምንድነው የሚሉትን በስፋት ዳሰነዋል እንደወትሮው ነጻነት ላቀውና ቢኒያም ካሴ አብራችሁ ቆይታ እናደርጋለን ሰግዜውላችሁ